ሰላም ተመልካቾቻችን እንደምን አላችሁ? ላይፍ ሚዲያ ጀመረ። ዛሬ በላይፍ ሚዲያ ከእንግዳ ጋር ቆይታ እናደርጋለን። እንግዳችን መላኩ ብርሃኑ ይባላል። ጋዜጠኛ፣ የኮሚኒኬሽን ባለሙያ ነው። ከ25 ዓመታት በላይ በጋዜጠኝነት ህይወት ውስጥ አሳልፏል። መላኩ የስነ ጽሁፍ ሰውም ነው። በተለይ ደግሞ በፌስቡክ ገጽ ላይ ለምትከታተሉ ሰዎች፣ ቅርብ ጊዜ ላላችሁ ሰዎች ማለት ነው እኛ ከዚህ ቀደም በተለያዩ የህትመት ውጤቶች ላይ ንባብ ፋሽን በነበረበት ጊዜ ላይ የምናውቀው ሰዎች አለን። ሮዝ መጽሔት፣ አዲስ ጉዳይ፣ ዘ ፕሬስ የመሳሰሉት ላይ በመጻፍ ይታወቃል። አሁን ደግሞ እንግዲህ ወደ ሶሻል ሚዲያው የተለያዩ ሀሳቦችን በማጋራት ስለ ህይወት ያለውን እይታ በማህበራዊ ጉዳዮች ላይ በአንዳንድ በሚቆረቆርባቸው የተለያዩ እሴቶቻችን ላይ ጭምር ሀሳቡን ያጋራል። ይህንንም በደንብ አደንቅለታለሁ፣ አከብርለታለሁ። የዛሬ እንግዳችን ነው። እንግዲህ እሱ ባጋራቸው አንዳንድ የህይወት እይታዎች ላይ በማህበራዊ ጉዳዮች ላይ ለቤተሰብ በሚሰጠው ዋጋ ላይ በጋዜጠኝነት ህይወት ውስጥ ደግሞ በጣም ውጤት ባመጡና እንደዚሁም ደግሞ ማህበረሰባችን ላይ ለውጥ ማምጣት ያስፈልጋል መነገር አለበት ባላቸው አንዳንድ ዘገባዎቹ ላይ ቆይታ እናደርጋለን። ከኛ ጋር ሆኑ፣ ብዙ ቁም ነገር ታገኛላችሁ። መላኩ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ደስ ብሎኛል እንግዲህ ስለሆንክ። እኔ በጣም ደስ ብሎኛል። ዝም ብዬ እየሰማሁሽ አሁን ምን እንደምትናገር የለም እንዴት እንደምትናገር ያው እኔ ደግሞ ጽሁፍን በጣም አደንቃለሁ። 10 ገጽን ብትጽፍ ፌስቡክ ላይ ሳይሰለቸኝ ከማነባቸው ሰዎች አንዱ አንተ ነህ እና የሚገርም የስነ ጽሁፍ ብቃት አለ። ያ ደግሞ ከልጅነት የጀመረ ጉዞ እንደሆነ የህይወት ታሪክ ላይም ተመልክቻለሁ። ከ3ኛ ክፍል ጀምሮ ንባብን እንግዲህ የተዋወቅን ለዚያውም በዛ እድሜ እናነባለን የማንላቸውን መጽሐፎች አንብበሃል እና ይህ እንግዲህ ለአንድ ለስነ ጽሁፍ ሰው ለመሆን ለመጻፍ በጣም በቂ ዝግጅት ነው ብዬ አስባለሁ። ጋዜጦች፣ መጽሔቶች ላይም እንደዚሁ የተለያዩ ጉዳዮች ላይ ጽፈሃል። አሁን ደግሞ በፌስቡክ ላይ የተለያዩ ጉዳዮችን ታጋራለህ እና የቅርብ ጊዜ ሰዎች ፌስቡክን የተቀላቀሉ የሚከተሉ በእነዚህ ጽሁፎቹ በደንብ ያውቁሃል ብዬ አስባለሁ። ከዛ በመነሳት አንዳንድ ጉዳዮች የሆነ ነገር ጫር አድርገውብኝ ያለፉ ሀሳቦችን እያነሳን ቆይታ እናደርጋለን። ደስ ይለኛል በጣም። ብዙ ጊዜ እንግዲህ ያው ስለ እናት የምታጋራቸው ጽሁፎች አሉ። የብዙ ሰዎችን ስሜት የያዘ ልብ የነካ ጉዳይ ነው እና እናቶቻችን እንድናስብ የሚያደርጉ ጽሁፎችን ታጋራለ እና አንዳንድ የእናት ፍልስፍናዎች በአንተ ህይወት ውስጥም የተማርክባቸው እንደሆኑ የገለጽክባቸው ጽሁፎች አሉ። ከዛ ውስጥ የህይወት ፍልስፍናቸውን በተመለከተ እማማ ቤትና ህይወት እንዳደረጉት ነው ትላለች። ሳድግ ታዲያ በማጣት የማልሳቀቅ በማግኘትም የማልደነቅ ሰው ሆኜ ራሴን አገኘሁት። ይህንን ሀሳብ ስታነሳ አሁን ላይ የብዙ ነገር ጫና አለብን፣ ተጽዕኖ አለብን። ኑሮ ራሱ አብዷል እና በዚህ ሁኔታ ውስጥ ስሜታችን ሳይዋዥቅ እንዴት መኖር እንችላለን የሚለውን ጥያቄ እንዳነሳ አደረገኝ እና እስቲ ከሳቸው ፍልስፍና ጋር ለአንተ ህይወት ከሰጠ ትምህርት በመነሳት እስቲ እዚህ ላይ እናወራበት። ጸጊ፣ እኔ የእናቴ ውጤት ነኝ እላለሁ። ብዙ ጊዜ ያሳደጉኝ ሁለት ወላጆች ናቸው እላለሁ። አንደኛዋ እናቴ ናት፣ በሌላ በኩል ደግሞ መጽሐፍ ያሳደገኝ ብዬ እላለሁ። ህይወትን ከሁለቱም እየቀዳው ውጭውን ከመጽሐፍ እያገኘው አጠገቤ ያለችውን ደግሞ እናቴን እያየሁ ያደግኩትና በተወሰነ መልኩ እንግዲህ ሼፕ እያደረጉኝ ዛሬ ለደረስኩበት ደረጃ ምክንያት የሆኑኝ እነዚህ ሁለት ናቸው። ከነዚህ ሁለቱ መካከል ያው አባቴም ተጨምረው ማለት ነው። የእናቴ አስተዋጽኦ በጣም ትልቅ ነው። ሁላችንም የእናቶቻችን ልጆች ነን። ብዙ ተጽዕኖቻቸው ያረፉብንን ለእናቶቻችን በጣም ትልቅ ክሬዲት የምንሰጥነን። 100 ሰው አስቀምጠሽ ህይወቱን ብትጠይቂው የመጀመሪያ ምስጋና የሚያቀርበው ለእናቱ ነው። እናት ቅርብ ስለሆነች ፍቅር እናት ትዳስሳለች፣ ታየዋለሽ፣ ፍቅሯን በየቀኑ ህመሟን ታየዋለሽ፣ ጭንቀትሽን ስትጋራ ታያለሽ። ስለዚህ ውለታ ውስጥሽ እየተፈጠረ ነው የሚያድገውና ትልቅ ክሬዲት ትሰጫለሽ ለእናት እና የኔ እናት ከሌሎቹ እናት የተለየች ናት ብዬ አላስብም። የሁላችንም እናቶች አንድ አይነት ናቸው ብዬ ነው የማስበው። የኔ እናት ያው የህይወት ፍልስፍና ይገርመኛል በጣም። ማለት እንደ ምሁራን እንዲህ ተብሎ የተጻፈ እንዲህ ተብሎ የተነገረ አይደለም እንጂ እኔ በምረዳው ልክ የምትኖርበትን
ህይወትና የምትኖረውን ኑሮ የቀረጸችበት መንገድ ከዛም አልፎ ደግሞ ልጆቿን ስታሳድግኛን ያንን ተከትለን እንድንሄድ እና መንገድ ውስጥ ሳንዋዥቅ ምንፈልግበት እንድንደርስ ያደረገችበት መንገድ በጣም ይደንቀኛል። ቅድም የጠቀስሽው አንደኛው ነገር ነው። ያው የድሃ ልጅ ሁላችንም የድሆች ልጆች እንግዲህ አላውቅም እንደዛው የአብዛኛው ኢትዮጵያውያኖች ህይወት ተመሳሳይ ነገር መንገድ ላይ እኔ መንገድ ልጅ ነኝ እላለሁ። ቤታችን መንገድ አጠገብ ስለሆነ መንገድ ላይ ያደግን ልጆች የአንድ አካባቢ ኮሚኒቲ ደርግ የወረሳቸው ከድሮ ፊውዳሎች ተብለው ከሚጠሩት ሰዎች ላይ የወረሳቸው ቤቶች ተከራይተው ከሚኖሩ ብዙ ወላጆች መካከል የተወለድንና የአንድ የሰፈር ልጅ ነኝ እኔ። የሰፈር ልጆች ነን ነው የምንለው። በዚህ ውስጥ ልጅ ማሳደግ በጊዜው በጣም ከባድ የነበረበት ጊዜ ነበር። ልጅን አስተምሮ ለቁም ነገር ማብቃት ሳይሆን ልጅ ማደጉ በራሱ በጣም ትልቅ ቁም ነገርም ስለነበረ በዚህ ሂደት ውስጥ የኔ እናት በዚህ ሂደት ውስጥ የገጠሟትን ችግሮች በሙሉ ያለፈችባቸው እርጋታዎች በጣም ይደንቁኛል። ብዙ ነገሯን አጠገቧ ሆኜ እያስተዋልኩት ስላደግኩኝ አሁን ቆሜ ሳስበው እናቴ እንዴት ነበር ይሄን ነገር ያለፈችው እላለሁ። አግኝታ ታውቃለች፣ ቤቷ ሞልቶ በራሱ ከራሱ አልፋ ለሌሎች ተርፋ ታውቃለች። አታም ቤቷ ጎድሎባት እርጥባን ጠይቃ ሳይሆን በጉልበቷ እንደገና መልሳ የኛን ፍላጎት ለማሟላት ብዙ የለፋች ሴት መሆኗን አያለሁ። በሁለቱ መካከል የነበራት የስሜት መዋዠቅ ግን ምንም ላይ ነው። ሁሉም ላይ አንድ አይነት ናት። ሁሌም ፈገግታ አላት። ሁልጊዜም ቁም ነገረኛ ናት። ሁልጊዜም መካሪ ናት። ሁልጊዜም አመስጋኝ ናት። እና አግኝታም የኔ እናት ያችው ነበረች። አታም ስትማረር ፊታችን ስታለቅስ ምን ልሁን እንዴት ላድርግ ብላ ስትጨነቅ አይተናት አናውቅም። አንድም ቀን የተከፋ ፊቷን ሳታሳየን የሆነ ጊዜ ላይም ከመጠን በላይ ሳትደሰት የመጣውን ነገር በሙሉ ተመስገን ብላ ተቀብላ የምትኖር እናት ስለነበረች በጣም ይደንቀኛል። እና በማግኘት ውስጥ ለሷ ከተመስገን ውጪ ትርጉም የለም። በማጣት ውስጥ ለሷ ተመስገን ከማለት ውጪ አዲስ ነገር የለም። ስለዚህ ይሄ ሬዚለንስ ነው አይደል? አንድ ቦታ ላይ ቀጥ ብሎ የመቆም ሳይዋዥቁ በማዕበል ውስጥ የማለፍ ትልቅ ሬዚለንስ ነው። እና እኔ እያደግኩኝ ሲሄድ እግዚአብሔርን የምለምነው ጤና ብቻ ሆነ። በህይወቴ ውስጥ ገንዘብ የመጣበት በጣም ብዙ አጋጣሚ አለ። ገንዘብ የራቀበት ብዙ አጋጣሚ አለ። እንግዲህ እንደ ሀብት መለኪያና እንደ ኑሮ መሰረት አድርገን የምናየው ከሆነ አስቸጋሪ ጊዜያቶችን በህይወቴ ውስጥ አልፌያለሁ። በጣም አልጋ ባልጋ የነበሩ ጊዜያቶችንም ደግሞ እያለፍኩ ሄጃለሁ። በእነዚህ መካከል ራሴን ዝም ብዬ ስመለከተው ምንድን ነው የደነቀኝ ወይ ምንድን ነው የከፋኝ ብዬ ሳይ ምንም ነገር አለ። ሁልጊዜም ዛሬ ነው መኖርና አመስግኖ ያለ ስሜት ነውጥ ያለ መቸኮልና በማግኘት በጣም አለመፈንጠዝ፣ በማጣት በጣም አለመተከዝ ውስጥ የኖርኩትና አንደኛው ፍልስፍና ከሷ የወረስኩት ይሄ ነው ብዬ ነው የማስበው። በጣም ብዙ አሉ ላጋራ ብል ያው ብዙ ጊዜ ሲጽፋቸው የምታያቸው እና ይሄ ይደንቀኛል። ይሄ በትምህርት ያልተገኘ ከእነንትና ብለሽ የምትነጂው ከመጽሐፍ ውስጥ ያልወጣ ግን በመኖር ውስጥ የተገኘ የላይፍ ኤክስፒሪየንስ ብለው የህይወት ልምድ ነው። እሱ ነው እንግዲህ ተጋብቶብን የምንኖረው አይደለም እንደ ልጅ። ስለዚህ እኔ እናቴን ወርሻታለሁ ብዬ እላለሁ። አሁን ውስጥ በማረገው ነገር በምሰራው ነገር የእሷ ዊዝደም የቀሰምኩት ዊዝደም መጽሐፍ ካነበብኩት ከሰዎች ካገኘሁት ትምህርት ቤት ከተማርኩት እውቀቶች በሙሉ በላይ ነው። ለህይወት ደግሞ የሚያስፈልገው ያ ዊዝደም ነው። እንግዲህ ጥበብ የሚባለው ነገር አለ። ስለዚህ እሱ ስለሆነ ሁልጊዜም ለዛ ደግሞ አመሰግናታለሁ። በጣም ደስ ይላል። አንዳንድ መንደሮች ውስጥ አሁን እናቶች ይቆጣሉ፣ ይጮሃሉ፣ ልጆቻቸውን ይጋረፋሉ። እንዲህ አይነት ነገሮችን አስተዋልባቸው እኮ አካባቢዎች አሉና እኔ አንዳንዴ ምን ይመስለኛል በቃ የሆነ ኑሮ ሲያበሳጫቸው የሆነ እንደዚህ የሚሆኑ ትላለሁ። የሆነ ስሜታ የሚያደርጓቸው ነገሮች ሊኖሩ ይችላል። በቃ ይሄ ኑሮ ጫና ይሆን አሁን ላይ ነው ያንን ያሰብኩት። እኔም ባደግኩበት አካባቢ ላይ የማስተዋላቸው ነገሮች ስላሉ እናቶች የሚሰጡን ጥሩ ነገር እንዳለ ሆኖ ግን ደግሞ የሆነ የሚረበሹባቸውም ነገሮች አሉ። ያልከው ይሄ ስሜት መዋዠቅ ሊኖር ይችላል። ያ ደግሞ ልጆች ላይ ሊገለጽ፣ ልጆች ሊገረፉ ይችላሉ። ልጆችን ሲቆጡ ልታያቸው ትችላለህ ነው። እንዲህ አይነት ነገሮችን እናስተውላለን እና ከዛ ስሜት ወጣ ብለው ራሳቸውን አረጋግተው መኖር መቻል በጣም ትልቅ ጥበብ ይመስለኛል። አሁን ላይ የምንሰበከው ነገር ስለሆነ ማለት ነው። አሁን ላይ ራሱ
የስሜት መዋዠቅ የሚለው ነገር ትልቅ ጉዳይ ሆኖ ይነገራል አይደል? ምክንያቱም ብዙ ውጫዊ ተጽዕኖዎች ስላሉ እና እዚህ ላይ ምን ትላለህ አንተ አሁን ካስተዳደግህም ካየኸውም ነገር በመነሳት? በጣም በጣም አሪፍ ጥያቄ የጠየቅሽኝ። ትላንትና ከደረጀ ጋር በአጋጣሚ በአንድ ፕሮግራም ላይ አብረን ነበርንና እሱም የዚህ የእናቴን ጉዳይ አነሳና እያወራ ልጆች ከእናታቸው ደስታን ብቻ ሳይሆን ሐዘንን፣ ቁጭትን፣ ያልተገባ ነገርንም ጭምር ይቀስማሉ የሚለውን ነገር ሲነግረን እና ስለ ኮረንት ስለ ኤሌክትሪክ መጥፎነት በቴሌቪዥን ሲወራ ሕፃን ልጅ አጠገቤ ነበር አለ እና አየህ ታያለህ ኤሌክትሪክ ልጆች ሕፃን ልጆች እንዳትነኩ እየተባለ ነው እንዳትነካ እሺ ስለው አልነካም ካልተበሳጨው በስተቀር ኤሌክትሪክ አልነካም አለኝ አለ። ከዛ ሳስብ ምንድን ነው ምናምን ብዬ እናቱ ጋር ሄድኩኝ አለ እና እንደዚህ እኮ አለኝ ካልተበሳጨው በስተቀር ኤሌክትሪክ አልነካም ከየት አምጥቶት ነው እኔ ሁሉ ጊዜ እንደው ለእናንተ ስል ኤሌክትሪክ ሊያዝላችሁ እላለሁ አለች እናትየው። እና እንደዚህ ነው አየሽ ምሬትን፣ ብስጭትን፣ ጭንቀትን ልጆች ይዘውት ይጓዛሉ ማለት ነው። በህፃን ቦና ውስጥ ይቀረጻል ማለት ነው። ልጆች የእናት ፊት የአባት ፊት ያያሉ። በተለይ የእናት ፊት በብዙ ስትራግል ውስጥ በብዙ ውጣ ውረድ ውስጥ ስለሆነ እናት የምታልፈው የምትከፋባቸው ነገሮች ብዙ ናቸው። በዛው መጠን ደግሞ የምትደስትባቸው ብዙ ናቸው። የምታመሰግንባቸው፣ የምትማረርባቸው ነገሮች ይበዛሉ። በነዛ ውስጥ መካከል ሁሉ ጊዜ የስሜት መለዋወጥ እንደ ሰው ይጠበቃል፣ ሊኖርም የሚችል ነው። እነዛ ነገሮች ልጆች ጋር ሲደርሱ ልጆች ብዙ የስሜት መዋዠቅ ውስጥ እንዲኖሩ ምክንያት ይሆናል። የእናት መከፋት በታየ ቁጥር መድማት ነው፣ የማይረሳ ቁስል ነው። እናቴ እንዲህ በነበረችበት ጊዜ፣ እናቴ እንዲሆነች ጊዜ የልጆች ውስጥ አትሞ የሚያልፍ ነገር ነው። ደስታቸውን ብቻ ማየት ስለሚቻል ህይወት ደግሞ ሁልጊዜም ደስታ አይደለችም፣ አልጋ ባልጋ አይደለችም። እና አሁን የኔ እናት የሚደንቀኝ ነገር እሱ ነው። ተስፋ የቆረጠችባቸው ጊዜያቶች እንደነበሩ አውቃለሁ። ወደኋላ መለስ ብዬ ሳያቸው ከባድ ነገሮች አሳልፋለች። ለምሳሌ የኔ አባት በደርግ ጊዜ የሜሶን አባል ነበር ተብሎ ታስሮ በነበረበት ጊዜ ድንገት ነው ብቻዋን የቀረችው ከልጆች ጋር። ከባድ ጊዜ አሳልፋለች። እነዛን ጊዜዎች ለማሳለፍ ያደረገቻቸው ጥረቶችና ያለፈችባቸው መንገዶች በጣም ከባድ እንደነበሩ አውቃለሁ። እንግዲህ የህይወት መርግ የሚባለው ከባድ ነገር የተጫነባት፣ በዚህ በኩል ባልን ማጣት፣ በዚህ በኩል ደግሞ ልጆችን ምን ላድርግ ብሎ ማሰብ። በእነዚህ ጊዜያቶች ውስጥ እናቴ ቁጭ ብላ ስታለቅስ አይቻት አውቃለሁ ብዬ ሳስብ ሳታለቅስ ቀርታ ሳይከፋት ቀርታ አይደለም፣ ግን እኔ አይቻት አላውቅም። እናንተ ፊት ያታደርገውም ማለት ነው። አልተማረረችውም። ደጅ ወጥታ አንድ ነገር ፈልጋ ተመልሳ ለልጆቿ ይዛ ስትገባ ያጣችው ነገር አላማረራት፣ አላበሳጫትም። ሁልጊዜም ተመስገን ስትል ማያት፣ ሁልጊዜም እንደው በዝምታ ውስጥ ነገሮችን ስታሳልፍ እና እኛ ስንሆን ደግሞ ሁልጊዜም ጥርሷ በጣም ያምራል። እናቴ ስትስቅ ያዳሉ መሳቋ ደግሞ በጣም ደስ ይለኛል። ሁልጊዜ ሳያት በጣም ደስ ይለኛል። እሷ ስትስቅ ፀሐይ ያወጣች ነው ያዝ እና እሱን እያየሁ ነው ያደግኩትና መቼ ነበረ የኔ እናት ብያስ አስቤ ተወሳጭታለች፣ ተማራለች፣ ተስፋ ቆርጣም ታውቂ ይሆናል፣ ግን እኛ አላወቅም። በነዛ ውስጥ በሙሉ አልፈናል። ይሄ ለእኛ የከፈለችው መስዋዕትነት ነው። ስሜትን ማመቅ እና በውስጥ ይዞ እንትን ማለት ምናልባትም ያለ እድሜዋ ቶሎ ጸጉሯ እንዲሸብት ቶሎ እንድታረጅ ጉልበቷ እንዲደክም ያደረጋትም ነገር እኛ ፊት ያንን ላለመሆን ባደረገችው ትግል ውስጥ ስሜቷን ሸፍና ምናልባትም የምታካፍለው እግዚአብሔር ወይም ደግሞ ቤተሰቦች ዘመዶቿ ምናምን ካልሆነ በስተቀር እኛ ፊት እንዳይታይ ማድረጓ ይመስለኛል። እንደዚህ አስባለሁ። እና ይሄ ወላጅነት ላይ ትልቅ ኃላፊነት እንዳለ ያሳያል። ያው ልጆች ባሉበት ቤት ውስጥ ወላጆች ፍራስትሬሽናቸውን ዝም ብለው የሚለቁ የሚያሳዩ ከሆነ ልጆች ላይ ነው ተጽዕኖ። ጥሩም ከሆነ ልክ አንተ እንዳልከው ይሄ ስሜት መረጋጋት ላይ እንድደርስ ያደረገ በእሳቸው ህይወት ውስጥ ያየኸው ነገር ነው። ስለ በዓል አከባበራቸው በጣም የሚገርም ጽሁፍ አጋርተሃልና ይሄ ለደስታ ራስን ማዘጋጀት የሚለውን ነገር አይቼበታለሁ እሱ ላይ እና ይሄ ትንሽ ብትነግረኝ ስለሱ። ያነበቡት ሰዎች በጣም በቃ ብዙ ሰዎች ውስጣቸው ተነክተዋል፣ እናታቸውን አስበዋል። በአመት በዓል ውስጥ ብዙዎቻችን አመት በዓልን ስናስብ እናቶቻችን ናቸው የሚመጡብን። አባት እናት ምን ያደርጉ ነበር እዛ ቤት ውስጥ፣ ዝግጅቱ ምን ይመስላል የሚለው በቃ የበዓሉን ህይወት የሚፈጥሩት እነሱ ናቸው። እና የእሳቸውን አከባበር ትንሽ ብትነግረን። እንግዲህ አባቴ እንዳልከልለው በጣም ፈራለሁ። አባቴ ለነገሩ ብዙ ጊዜ እዚህ አዲስ አበባ አይቀመጥም ነበረ። ያው ከእስር ቤት ከተፈታ በኋላ አዲስ አበባ ውስጥ መሆኑ
ትልቅ ስራም ነበረው፣ ትልቅ የራሱ ድርጅትም ነበረው። ያከፈራረሰ ነገር ከተበላሸ በኋላ ብዙውን ጊዜ ባለሙያ ስለነበረ ያው የክፍለ ሀገሩ እየዞረ ነበር ይሰራ የነበረውና ብዙውን ጊዜ ከእናቴ ጋር ነው ያሳለፍኩት ነው እና እኔ እናቴን እንደ መጽሐፍ ሳጠናት ስለነበረ እያንዳንዱ እንቅስቃሴዋ በሙሉ ሁልጊዜ ማምሪያ ውስጥ ቀርቷል። በዓል ሲመጣ በጣም ደስ ከሚለኝ ነገር እኔ አሁንም በጣም ከምደሰትበት ነገር ዋናው እናቴ በዓልን ረጅም ጊዜ ገና ሲቀረው ነው መዘጋጀት የምትጀምረው። እንደነገርኩሽ በአንድ ጊዜ የሚመጣ ገንዘብ የለም። ተሰርቶ የሆነ ነገር ተደርጎ ያው ጉልበቷን ገብራ የምታገኘው ገንዘብ እሱን ትንሽ ትንሽ እያጠራቀመች ታቆይና ለበዓል ገበያ ትወጣለች። ሁልጊዜም ቅዳሜ እኔ ሰፈር ኦሎምፒያ ነው። ወደዚህ ወደ ኤግዚቢሽን ጀርባ አካባቢ ጉልት የሚባል ሀዲድ የሚባል ገበያ አለና ሁልጊዜ ቅዳሜ ትሄዳለች። ዘንቢል ይዛ ትወጣለች እና የበዓል ሸመታ የሚጀምረው ቀድሞ ነው እና እሷ ከገበያ ስትመለስ ዳገታለች ወደኛ ሰፈር መውጫ ላይ እና ብዙ ጊዜ ከዛች ብቅ ስትል ነው እናትናተ ተሯርጠን ሄድን ዘንቢሏን ተሸክመን ቤት እንገባለን። ከዛ በኋላ በዓል ይጀመራል ማለት ነው። ገና ሰፈሩ ቅመም ሳይለው በዓል ስለመምጣቱም ትዝ የሚለው ሰው ሳይኖር እኛ ቤት በየሳምንቱ የበዓል ነገር በተሸመተ ቁጥር የበዓሉ ስሜት ይመጣል ይገባብናል። ገበያ ነው አንድ የበዓል ስሜት የዘንድሮ በዓል በቃ ይባላል። ጣኑ የሆነ በኪስ ወረቀት የተገዙ ነገሮች ናቸው እንግዲህ ሽንኩርቱ፣ ጤና አዳሙ፣ የሆነ በሶ ብላው እንደገና ደግሞ ይመጣል አይደል ጠጅ ሳር ምናምን የሚሸቱ ነገሮች ምናምን ለቤት ውስጥ ይመጣሉ እና እንዲህ ቀስ እያለች እስከ በዓሉ ሲደረስ ቤታችን ለበዓሉ የሚያስፈልጉት ነገሮች ደም ሞልተዋል። ከዛ በኋላ የመጨረሻ የበዓል ቀን እንግዲህ ወይ ዶሮ ምናምን ሊገዛ ነው የሚወጣው። ከዛ በኋላ በጣም በጥበብ በጣም በዘዴ እኔ ያውቃለሁ እንግዲህ አንዳንድ የጎረቤት ሰዎች ይመጡና ይቸግራቸዋል የበዓል አካባቢና እንደው ምን ከምን ላድርገው ምናምን እያሉ ሲያወሩ ሰማለሁ። እንዲህ በጨረፍታ ልጆችም ያሏቸው በዓልም ሲመጣ ልጆች የሚያስቸግሯቸው እና በህዝብ መካከል አስቀምጣን ወደ ውጭ እንዳናይ አድርጋ አሳደገችን አለ እኮ ከውጭ በጣም በበዓል ጊዜ ለመኪና ተጭኖ የሚመጣ ከሰል በግ፣ ከዛ በኋላ ደግሞ በግን ያው እግሩን አስሮ እንደ ልጅነት አይደለ በዓል ሲደርስ በጣም በቃ በግ ተገዛልኝ ብለሽ ወደዛ ወደዚህ ያለሽ አዲስ ልብስ ይገዛላል። አዲስ ልብሱን ለማሳየት ለመልበስ እንቅልፍ ይታጣልና እንደው በምን አይነት አስማት ያንን አይተን እንዳይከፋን እንዳደረገችን እሷ ናት የምታውቀው። እና ሁል ጊዜም በዓሉን ኖረንበት ስላለፍ ነውና ባለን ነገር በጣም ተደስተን ሁል ጊዜ አሞቃው ቤቷን እኛም ደስ ብሎን ያጣነውን ነገር በፍጹም ሳናስበው ባለን ነገር በጣም የሞላን የተረፈን መስለን በዓሉ በጣም በደመቀ ሁኔታ ያልፋል። በጠዋት ሳር ይጎዘጎዛል፣ ቤቱ እንትን ይላል፣ ጠላ ዳቦ ይኖራል። ደግሞ የሚገርመው ነገር እናቴ በጣም የሰው መውደድ አላት። ብዙ ጓደኞች አሉ ብዙ በጣም በሚደንቀኝ ሁኔታ እንዴት አድርጋ እነዛም ሁሉ የጓደኞች ትረስትንና መውደድን እንዳተረፈች ታውቀው እርሱ ራሱ በህይወት ሊገዛ የሚገባው አንድ ኤክስፒሪየንስ። ለበዓል ሰዎች ይመጣሉ። ሰዎች ይመጣሉ። በጣም ብዙ ሰው ይመጣል። ከቤታችን ሰው አይጠፋም። በቃ የኋላሸት ነው ስሟ ኋሊ ያለሽ። አሁን ደግሞ ትንሽ ቆይ ነው አንዳንድ ጊዜ እህቷ ትመጣና ቁጭ ብላ ከሷ ጋር ቁም ነገር ማውራት የማትችልበት ይሆናል። አሁንም አንድ ሰው ይመጣል። አሁንም እኔ አንቺ ቤት አልመጣም እኔ እናዛው ከፈለግሽ እናውራ የምትልበት ጊዜ አለና ቤታችን ሰው አይጠፋውም። ሁሉ ጊዜ እንደደመቀ ነው የሚውለው። አባቴ ሲኖር ደግሞ በጣም የበለጠ ይደምቃል። እንጨፍራለን፣ እንዘፍናለን። ፍራንክ ትሸልመናለች ደስ ብሎን እና ለበዓል ያለኝ ስሜት አሁን በዓል ዋዜማ ላይ ገበያ መውጣት፣ በዓልን የቤት ውስጥ ሆኖ ከቤተሰብ ጋር ማሳለፍ፣ ደስታ መፍጠር ይዞ የኖርኩት ነገር ሆነና እሱ በጣም የሚያስደስተኝ ነገር ነው እና ብዙ ቤት ሞልቶ ቀን ውስጥ ደስታ ይጠፋል። ሁሉም ነገር ተሟልቶ ወይ ሲጣሉ ምናምን ያለው ወይ ተኮራርፎ ያለው ወይ ቅዝቅዝ ብሎ ያለው ምናምን አልጎደለም። ለበዓል የሚያስፈልገው ነገር ግን ፍቅርና ሰላሙ ከዛ አካባቢ ርቆ ታያዋለሽ። ማኔጅ ማድረግ አለመቻል ይመስለኛል ኢሞሽንን በጊዜው እና የኔ እናት ኢሞሽናል ኢንቴሊጀንስ የሚባለው የዛሬ ትምህርታችን እናቴ በጣም በተረጋጋ ሁኔታ ውስጥ ኖረው አልፋለች ብዬ አስባለሁ። ሳስባት ይሄ ደስ ለመሰኘት ራስን ማዘጋጀት ብቻ በቂ ነው የሚለውን ነገር ታምንበታለች። እዚህ ጽሑፍ ላይ በጣም በቃ ይኸውልሽ ደስታን እኮ የምትፈጥሪው መጀመሪያ ደስ ለመሰኘት ራስሽን ስታዘጋጅ ነው። በተረፈ በመጀመሪያም ደስ እንዲልሽ ራስሽ ካልተዘጋጀሽ በስተቀር በኩንታል ተጭኖ የሚመጣ ደስታ አሁንም በራስሽ የሚወጥ ታውቂዋለሽ። ሁሉ ነገር ተርፎ ሞልቶ ትላለች። አንዳንድ ጊዜ እናቴ አንዳንድ ሰዎችን ስገልጻቸው አይጥ ተሸልማ ብትመጣ እንኳን እኮ ሳቃቸው የማይመጣ ሰዎች ትላለች። እኔ አይጥ ተሸልማ ማለት እንዴት እንደሆነ አይገባኝም። መቼም ወይም ያስቃል ማለት ነው
እንደው አይ ተሸልመው ይመጣ እንኳን እንደ ሳቅ የማይሉ ሰዎች ትላለችና እንደዚህ አይነት ሰዎች አሉ። የሚያስቅ ነገር እንኳን እያለ ለመሳቅ ዝግጁ ያልሆኑ ሰዎች አሉ። አዎ እና እንደዚህ ነው ደስታን ጠብቀዋለች፣ ስለምትጠብቀው ትኖረዋለች። እና አንዳንድ ሰው ደስታን አርቆ የሚያየው የሚመስለኝ ያው ብዙ ችግሮች ይኖራሉ፣ ጫናዎች ይኖራሉ ህይወት ውስጥና ማስመሰል ሊመስለው ይችላል በችግር ውስጥ ደስተኛ ሆኖ ለመኖር እና ያለህበትን ነገር ክደህ እንዴት ነው ደስተኛ የምትሆነው? ምንም የሚያስደስት ነገር አለና ነው የምትደሰተው የሚሉ ሰዎች አሉ። የውሸት ብታደርጊውም እኮ ብልጭ ነው የሚለው። አሁን አንዳንድ ሰዎች ሰላም ሲሉሽ ጥፍት ይላል ከፊታቸው። በቅጽበት ውስጥ ገና ፈገግታቸውን ስታዩ እንደገና ምልስሽ ፊታቸውን ታገኘዋለሽ። አርቲፊሻል ነው የሚሆነው። የውሸት ልደሰትን ብትይ እውነት ለመናገር ሰውነት አክሰፕት አያደርግ። ደስተኛ ለመሆን ራስን በማዘጋጀት ውስጥ ደስተኛ መሆን ይቻላል? አዎ መቀበል ስላለበት ማለት ነው። አሁን እኮ አክሰፕተንስ በጣም በጣም ትልቅ ፓወር ነው። የሆነውን ነገር ያለሽበትን ሁኔታ ከተቀበልሽው በዛ ህይወት ውስጥ እንግዲህ ወደ እምነት እንዳልሄድ እንጂ ያንን ከተቀበልሽው ያ ራሱ ደስታ እንዲፈጥርልሽ ማድረግ ትችላለሽ። ስሜት ነው የሚመራሽ ወደ መማረርም ወደ መደሰትም የሚመራሽ እንጂ ችግሩ አይደለም። ችግሩን ከተቀበልሽው በቃ ትልቁን ሶሉሽን ራስሽ አግኝተሽዋል ማለት ነው። እንግዲህ ምናልባት ይሄ ፍልስፍና ወደ ፕራክቲካል እንትን ሲወርድ ሰዎች በየራሳቸው ሲመነዝሩት ከባድ ነው ሊሉ ይችሉ ይሆናል። እኔ ግን እንደዛ እኖራለሁ። በጣም ብዙ ነገሮች ሊገጥሙ ይችላሉ። በመጀመሪያ የማደርገው ነገር ይሄንን መቀበል እችላለሁ ወይ ውስጤ የተቀበለው ጊዜ እና በቃ ትክክል ነው ከሆነ እንግዲህ ምንም ማድረግ አልችልም አንድ ጊዜ የመጣውን ነገር። ስለዚህ ኦቨርካም ለማድረግ ነው ይሄንን መጣል ያለብኝ ያልኩኝ ጊዜ እረሳዋለሁ። ያ ችግር የሚያሳድርብኝን ተጽዕኖና ጫና እንድረሳው ያደርገኛል መቀበሌ። ስለዚህ አክሰፕታንስ በጣም ትልቅ ፊሎሶፊ ነው እና ይመስለኛል እንግዲህ እናቴም እኮ አክሰፕት ስላደረገችው አይደል ያለችበትን ሁኔታ በቃ ይሄ ትክክል ነው ለምን ብላ አልጠየቀችው ወይ ወደ ላይ አልተመለከተችው። ምናልባት ዋይስ ስለሆነች ያየችው ወደታች ይሆናል። ከሷ ባነሰ ሁኔታ የሚኖሩ ሰዎች አይታ እሷ የተሻለች መሆኗን አስባ ለነዛ ሰዎች ጸልያ ራሷን በደረሰችበት ግን አመስግና ኖራም ሊሆን ይችላል እኮ ደስተኛነቱ የተፈጠረው። እኔን መተሽ ብትጠይቂኝ ግን ይሄ ፍልስፍና እኔ ጋር በጣም ይሰራል። ሁሉ ጊዜም ባለሁበት ሁኔታ ደስተኛ ነኝ። የሚያስከፋ ነገር ሊመጣ ይችል ይሆናል፣ ከባድ ነገር ሊመጣ ይችል ይሆናል። ሰው ነኝ። የስሜት መነዋወጦች በውስጤ ይፈጠራሉ። ግን ቆም እላለሁ። እንዲጋልበኝ በሱ ርቄ እንዲሄድ አልፈቅድለትም። ቆም ብልና ከራሴ ጋር እነጋገራለሁ። ደግሞም የፈጠረኝ አምላክ አለ፣ ከሱ ጋር ማውራትም አለብኝ እና ያንን ነገር እንድቀበለው ጽናቱን ስጠኝ ብዬ ስለሆነ ሁልጊዜም ለምነው። በህይወት ውስጥ መከራን አታምጣብኝ ብሎ መጸለይ ከባድ ነው። መፈተን የሰው ልጅ ዕጣ ፈንታው ስለሆነ፣ ግን ፈተናን የምትቀበይበት ጫንቃ ከሰጠሽ ተቀብለሽዋል ማለት ነው። ከዛ በዚህ ውስጥ ያለውን ውዝደም ነው ይዘሽው የምትሄጂው አየሽ። እና ይሄንን ስሜት ጠበቀሹ በሄድሽ ቁጥር ይሄ አሁን ብዙ ሰዎች እንዴት አድርጎ ቻለው ብለው የሚጠይቁትን ጥያቄ አንቺ ራስሽን እንዴት አድርገሽ እንደቻልሽ እንኳን እስከማታውቂው ድረስ ይሸፍንብሻል መቀበልሽ። ስትቀበይው በመጣው ነገር ትደሰቻለሽ። የሚያስከፉ ነገሮች ሊኖሩ ይችላሉ። ተከፍተሽ ግን ብዙ እንዳይቆይብሽ ታደርጊዋለሽ። እኔ እናቴን አጣኋት አይደለም። በጣም በህይወቴ ውስጥ በጣም አዝነህ ነበር። በጣም ትልቁና ሰባሪ የነበረው ነገር ለ2 ዓመታት የፈተነኝ ነገር ለካ የፍልስፍናሽ መሰረት ሲወድቅ እና ምን አለኝ እጄ ላይ ብለሽ የምታየው ነገር ሲኖር የዛን ጊዜ ነው የምታዝነው። እንደዛ መሆን አልመሰለኝም ነበር። ማለት ጠንካራ ነኝ ብያምን ነበርና ዊክ የነበረችው ፓርቲ እናቴ ነበረችና እሱ እንትን ካለ በኋላ ግን እንደገና ሰብኮንሽስ ማይንድ ውስጥ ተቀምጦ የነበረው ሬዚሊየንስ እሱ ያስተማረችኝ በሁኔታዎች ውስጥ ተቀብሎ እሱን እያሰቡ መኖርን በመልካም ቀይሮ መኖርን እንደገና ልኖረው እየሞከርኩኝ ነው። እና እናቴ ለካ ሌጋሲዋን ማስጠበቅ የምችለው ሳስባት እኔ በቀን ውስጥ 100 ጊዜ ላነሳት እችላለሁ። ቤት ውስጥ ቁጭ ብዬ 100 ጊዜ ስሟን ልጠራ እችላለሁ። ከጓደኞቼ ጋር ስናወራ ማአት ጊዜ ፈልጌ አይደለም በእያንዳንዱ ህይወቴ ውስጥ ምሳሌ ስለሆነች የዛ ደግሞ ፊት የሚያደርግ ነገር ውስጥ እንዴት ስለምኖር እና እንደሱ ባረኩ ቁጥር በሚገርምሽ ሁኔታ መሞቷን ረሳሁት። የሆነ ጊዜ ያለች ሁላ እስከ ይመስለኝ ድረስ አለመኖሯን ወደ መርሳት ደረጃ ደረስኩኝ እና በዛ ውስጥ የሆነ የመንፈስ እርካታ አገኘሁኝና ሁሌ እንዳለች ማሰብ ጀመርኩ። በህይወት በስጋ ነው እንጂ የተለየችኝ በመንፈስ እኔ ጋር ነች ብዬ አሰብኩኝና ብቻዬን ቆሜ አላወራም። እሷን አስቤ ማውራት ስጀምር ግን ውስጤ እንትን ያገኛል። አንዳንድ ጊዜ ግን ሽጉጥ እያደረገች የምትመጣብኝ ከወደ ሀዘን ስሜት አለች። እሷን ወደ እግዚአብሔር ጸልዬ አሳልፋታለሁ። ለዛም ይመስለኛል አንዳንድ ጽሁፎችን ስለሳቸው የምትጽፈው
ለመጽናናት አዎ በቃ ብያለሁ። አንድ ጊዜ ሲመጣብኝ አጠገቤ የማወራው ሰው ከሌለኝ ወይ ድንገት የማነሳበት አጋጣሚ ካለ ቢሮ ላይ ከሆንኩኝ ወይ እጽፈዋለሁ እንዳለ አወርደዋለሁ እና እተዋዋለሁኝ ጽፌ ሳላነበው ምን ሳል ከዛ ይህን ስሜቴን ደግሞ ለሰዎች ማካፈል ብችል ብዬ ፖስት አደረገውና እኔ ስለ እናቴ ከጻፍኩኝ እስከ ማታ ድረስ አላየውም። የጻፍኩትን ነገር ሰዎች ያሉትን ነገር ማንበብ መልሼ አልፈልግም። በኋላ አላየውም። ከዛ በኋላ እንዳይረብሽ በቃ ስሜትህን ለማውጣት ነው። ካወጣሁት በኋላ እንደገና ተመልሼ ወደዛ መምጣት አልፈልግም። ከዛ መልሼ ሳነበው ራሴን ካስተካከልኩ ካዘጋጀው ምናምን በኋላ ስለሆነ በቃ እንደ እንትን ነው። ይሄን እንኳን ጻፍኩት፣ ሰዎች እንኳን አዩት፣ ሰዎች እንኳን ራሳቸውን አዩበት፣ እንኳን ቤተሰቦቻቸውን እናታቸውን በህይወት ያሉትን የሚልሉትን ማሰቡበት እንኳን ምክንያት ሆንኩኝ እላለሁ። እናትን በተመለከተ የሚጸጽትህ ነገር አለ አላደረኩትም የምትለው? ለምሳሌ በቅቶኛል ፎር ግራንትድ ከምንወስዳቸው ነገሮች ውስጥ አንዱ ቤተሰቦቻችን የትም አይሄዱም ብለን ጊዜ አለመስጠት አለ። አንዳንድ ነገሮችን ይደርሳሉ ልንል እንችላለን። በቅቶኛ ያገው ሁልጊዜም የጎደለኝ ነገር እንዳለ እንዳሰብኩ በህይወት በነበረችበት ጊዜ እንደዛ እያሰብኩ ነው የኖርኩት። ለሷ የማደርገው ነገር እሷን ለማስደሰት እንትን ብለው ነገር በቂ ነው ብዬ አስቤ አላውቅም። ለሷ በጣም ቱማች እየሆነባት ይመስለኛል። ብዙ ጊዜ እንደው እንትን ትለኛለች እንድትዋት አንዳንድ ጊዜ ፈራችኝ። የሆነ ጊዜ ላይ በጣም ፈራችኝ። ድሮም ትፈራኛለች። የምትፈራኝ ለመሰለሽ እንደው የፍቅሬን ጥግ ዝም ብላ በደንብ ታውቋለች ይመስለኛል። እኔ ባልኖር ልጅ ምን ይሆናል ብላ ማሰብ ጀመረች። እኔ ደግሞ በተቃራኒ እኔ ባልኖር እሷ ምን ትሆናለች ብዬ ማሰብ ጀመርኩና የሆነ ጊዜ ላይ የሆነ እጅል አሰባሰብኩ። አሁን እኔ በሞት ይሻላል ወይስ እሷ ብትሞት? የሆነ ጊዜ ልጅ ሆኜ አስታውሳለሁ። አንድ ጊዜ እኔ ስሞት ግን ምን ብለህ ነው የምታለቅሰው ብላ ጠየቀችኝ። ከዛ አላለቅስም አልኳት። አስታውሳለሁ የአራተኛ ክፍል አምስተኛ ክፍል ተማሪ ነኝ። አይ እኔ አላለቅስም። አታለቅስም? ምን ትላለህ? ማየ ትላለህ? እንደ ጅል አይደል? ሁለታችን ብቻ ሆነን ነው አልኩት እና አረሳውም። ያን ሞመንቱን አረሳውም፣ ሰዓቷን አረሳትም፣ ሁኔታውን አረሳው። የተቀመጥንበትን ቦታ እኔ አላለቅስም። ጠንካራ በጣም ደስ ሲላት አየሁ። በጣም ደስ አላት። በጣም ደስ አላት። ብዙ ትርጉም አልሰጠኝ። ቆይ ይችን ያሰብኩት ለካ በቃ በሷ አለመኖር እኔ ሙሉ ማንነቴ የሚጠፋ መስሏት ትፈራ ነበር። ስለዚህ ለመኖር የምትጸልየው እኔ ኖር ነበር ለካ የምትኖር የነበረው እና የሆነ የመንፈስ እርካታ ሰጠዋት፣ እፎይታ ሰጠዋት መሰለኝ። እና ቆይቼ ደግሞ እኔ አሁን እሷ ባትኖር ምን ሆናለሁ ወይስ እኔ ባልኖር እሷ ምን ትሆናለች እያልኩኝ በጣም አስብ ነበር። እና ከአንድ ወዳጄ ጋር አውርቼው እኔም እንደዚህ ሳስብ ነበረ። ለካ እግዚአብሔር ሁሉም ጋር ቦታ አለው፣ ከሰጣ በኋላ እንድትችለው ያደርጋል። ቀዳሚውን ደግሞ የሚያውቀው እሱ ነው አለኝ። አክሴፕት ማድረጉን መቀበሉን ህይወታችን ውስጥ በጣም ትርጉም ያላቸው እንድናጣቸው የማንፈልጋቸው ውስጥ ቤተሰቦቻችን፣ እናት፣ በቃ አባት፣ ይህንን መጋፈጥ ከባዱ ሀዘን ይመስለኛል። ከባድ ጊዜ ነበረ። በቀን ውስጥ በጣም ብዙ ጊዜ እንደዋወል ነበረ። በጣም ብዙ ጊዜ ዝም 10 ጊዜ ነው የምደውልላት፣ እሷም ዝም ብላ ነው የምትደውልልኝ። እኔ ተነስቼ ሁሉ ጊዜ እሷ ጋር ሄዳለሁ፣ አወራታለሁ። ሳላያት ማደር በጣም ይከብደኛል። በጣም ነው የምቸገረው። እንደው 2 ቀን ካላየኋት በጣም ነው እንትን ብሎ እሷም ስራ እንደሚበዛብኝ ምናምን ብታውቅም ልታየኝ ሁሉ ጊዜም ትፈልጋለች። እና 2 ቀን ሲያልፍ በጣም የሚያሳዝነኝ ነገር እንትን ትለኛለች። አባይ ነው የምትለኝ። አባይ ናፈቀኝ እኮ ልቤ በጣም ይሰፈሰፋል። ማለት ከዓይኗ ስለጠፋሁባት ደግሞ የአጋጣሚ ነገር ሆኖ ስራዎቼ በአብዛኛው እዛው መኖሪያ አካባቢ ነበር። ብዙ አረቅምና እንደው መኪና ድንገት ተነስቼ እሷ ጋር ለመሄድ ቢሮ ውስጥ ቁጭ ብዬ እየጻፍኩኝ ድንገት ተነስቼ ቁልፌን ትለኛለች እና ከእሷ ጋር ሄጄ ምናምን ተጫዋቼ ስመጣ ዓለም ይሞላልኛል። በቃ ብዙ ነገር እረሳለሁ። እና ብዙ ሰዎች እሷንም ጨምሮ ምንድነው የሚጸጽትህ እናትህን በተመለከተ ይሉኛል። የሚያውቁ በቅርብ ስትታመም ያጠገቧ ብዙ ጊዜ ቆይቻለሁ። እንግዲህ ከእግዚአብሔር በታች የሚቻለውን ነገር በሙሉ ለማድረግ ሞክሬያለሁ። አሁን ሰዎቹ እኔ ሳለቅስ ብዙ ሰው ይቆጣኝ ነበረ። ምን ቀረብህ አንተ እናትህን እንደዚህ አስታም እንትን ብለህ አንቀባረህ፣ ያው በእኛ እናቶች ቃል አንቀባረህ ተደስተው ሳይከፋቸው የልጅ ልጅ አሳይታቸው ትዳር መስርተህ ደስ ብሏቸው ስምን በጠሩ ጊዜ እፎይ ብለው እንዲያርፉ ካደረግከ በኋላ ምን ቀረ ይሉኛል። እኔ ግን እናቴ በምፈልገው መጠን እንደው የምትፈልገውን ነገር በሙሉ አድርጌላታለሁ ለማለት
አይበቃኝም። ያለ መርካት ነገር ነው እንጂ መገኘት ማለት ጊዜ ተገኝተሃል ካጠገባቸው ነበርክና ያ ይመስለኛል እንዲያውም የሚያጽናናው። ምክንያቱም አንዳንድ ሰው በህይወት ያጣቸው ሰዎች ላይ የሚጸጸተው አላደረኩም በቃ መገኘት ሲኖርብኝ አልተገኘውም ጊዜ መስጠት ሲኖርብኝ የሚለው በተለይ የብዙ ሰዎች ጸጸት ነው። በተለይ ጊዜ ምልሽ ታድጊያለሽ፣ ስራ ትይዣለሽ፣ የራስሽን ህይወት ትመሰረቻለሽ፣ ቢዚ ያደርግሻል ህይወት። እናት ቀስ ብላ ከመስመር ውስጥ ስትወጣ አያታለሁኝ። ለብዙዎች መሰረቷ ደግሞ እሷ ያንን ጊዜ ፎይ ብላ የምትጠብቀው ያንቺን ጊዜ ነው። ማየት ትፈልጋለች፣ ሰክሰስሽ ደስ ይላታል፣ ማውራቱን ትፈልገዋለች። እና ከእናቴ ጋር ማውራት በጣም ደስ ይለኛል። እሷ ስታወራ ደግሞ በጣም ተራኪ ናት። ምስል መፍጠር ትችልበታለች። የሆነ ሴን ስታወራልሽ ያደረገችው ነገር በቃ ስክራቹ አይቀራትም ያንዳንዱ ነገርና ቁጭ ብለሽ ባለሽበት ቦታ እዛው ቦታ ላይ ወስዳ ትከትሻለች። እና ጨዋታው በጣም ደስ ስለሚለኝ በጣም እሷን ቁጭ ብዬ መስማት ደስ ይለኛል። በእያንዳንዱ ታሪክ ውስጥ ማአት ነገር ያው ስጽፈው የምታያቸው ታሪኮች በሙሉ እሷ የነገረችኝ እንደ ፊልም የማስታወሳቸው ብዙ ታሪኮች አሉና ስለምወደው ያንን ጨዋታዋን ቁጭ ብዬ እንትላታለሁ። እንደዛም ሆኖ አንጠጋጋም። ለመውጣት በጣም ታግዬ ነው ከወጣሁ በኋላ ቆይና እስኪ ትለኝና ቁጭ እላለሁ። ከዛ ብዙ ጊዜ ስራ የምቀርበት ጊዜ አለኝና ታንበሳጨኛ ኧረ እንደው ስራ ከዛ ደግሞ ሂድ ትለኝና ደግሞ ደጅ ከደረስኩ አባይና አንድ ጊዜ እና እንደዚህ የሆነ የሆነ ያሳልፍኩ ሳስበው ጊዜ ጥሩ ጊዜ ሰጥቻታለሁ። ደስ ይላል። ከኔ ጋር ጥሩ ጊዜ ያሳልፋለች። ይሄ ደግሞ ለሷ ከምንም በላይ እንትኗ ነው ትልቋ ነገር ውስጥ ይመስል ጊዜን ይፈልጉታል በጣም እንዳልከው ነው። በሆነ ጊዜ በኋላ ልጆቻቸው የሚሰጣቸውን ጊዜ ከምንም በላይ ገንዘብ ብትሰጣቸው የሆነ ነገር ብትገዛላቸው ምን ዝርጉ የለ ቁጭ ብለህ ማውራትህን መጫወትህን ይፈልጉታል እና ደስ ይላል። ምንም የምትጸጸትበት ነገር የለም። ብዙ ጊዜ ሰውን እመክራለሁኝ ልጆች ሰዎች ለቤተሰቦቻቸው ለእናታቸው ለአባታቸው ጊዜ መስጠት አለባቸው። ምክንያቱም በዛን ወቅት እነሱ የሚፈልጉት ምንም ነገር አይደለም። ገንዘብ አውጥተሽ መወርወር ከሰዎች ምንም ትርጉም የለውም። ፎቅ ላይ ብታኖሪያቸው፣ ብታንቀባሪያቸው፣ መኪና በሹፌር ብታስወስጃቸው አንቺ ከሌለሽ ለእነሱ ሙሉ አይደለም እና ይሄ የህይወታቸው ግብ የመጨረሻው ትርጉም ልጃቸው ነውና ልጆቻቸው ስለሆኑ ከነዛ ልጆች ጋር ጊዜን ማሳለፍ ነው እነሱ ህይወታቸውን ሙሉ የሚያደርገው እና ያንን ሚስ የሚያደርግ በጣም ብዙ ሰው ያለ ይመስለኛል። እና እናትሽን ማየት ፈልገሽ አትደሪ፣ ነገ ብለሽ ቀጠሮ አትያሽ። እውነት you don't know what will happen የመጨረሻው ደነዋዱ መቼ እንደሆነ ማንም ሳያውቅ እና እንዳይጸጸስሽ የዛኑ ቀን መሄድሽ ማየት ነው ያለብሽ። ማለት ክፉ ነገር ይፈጠራል ማለት አይደለም፣ ግን ውስጥሽ ባለሽ ጊዜ ነው መሄድ ያለብሽ። ሲፈልጉሽ ደግሞ እኮ እነሱ ታውቂያለሽ እንደው ቢሳቀቁም ስራ ላይ ነሽ ብሎ ምናምን እንድታያቸው የሚፈልጉበት ደግሞ ጊዜ አለ። ይነግሩሻል እኮ እና ድምጻቸው ውስጥ ያንን ነገር ማንበብ ካልቻልሽ ከባድ ነው የሚሆነው። የእናትና የልጅ ግንኙነት እኮ ያው ሁላችንም ወልደን አይተነዋል አይደለም? ሚስቶቻችን የልጅ እናቶች ሆነው ቁጭ ብዬ ያለው የኔ ልጆች ከባለቤቴ ጋር ያላቸውን የስሜት ቁርኝትና እኔን በእነሱ ውስጥ ስለሆነ የማየው ይብሳል በጣም ቦንዱ በጣም ከባድ ነው። መናበብ አለ፣ አይን አይቶ መናበብ አለ፣ ስሜትን አይቶ መናበብ አለ። ስትታመቢ ልጆችሽ አይንሽን አይቶ ነው የሚያውቁት፣ ሲከፋሽ አይንሽን አይቶ ነው የሚያውቁት፣ ስትበሳጭ አይንሽን አይቶ ነው የሚያውቁት። በአንቺ ስሜት ውስጥ ነው እነሱ የሚኖሩትና በዛ መረዳት ውስጥ ከሆነ የምትኖሪው ለስሜቱ መልስ መስጠት አለብሽ። እና አሁን እኔ ምንም በጸጸት ደረጃ የሚጸጽተኝ ነገር የለም። በመብቃት ደረጃ ግን አልጠገብኩም። እናቴን ሳልጠገባት ፈልገውን ሳላረግም ነፍሳቸውን ይማር። አሜን። የኦሎምፒያ ሰፈር ልጅ ነህ። ያው አስተዳደግ ውስጥ ወላጅ እንዳለ ሰፈራችን ጎረቤቶቻችንም ትልቅ ድርሻ አላቸው በእኛ ትዝታ ውስጥ በእኛ ማንነት ውስጥ እና እስቲ ስለ ሰፈር ሰዎች የምታስታውሰው የተወሰነ ነገር ንገረኝ። የአዲስ አበባ ልጅ ነው ያደግኩት። ኦሎምፒያ ነው። ኦሎምፒያ ቦሌ ነበር የሚባለው። አሁን እንግዲህ ቦሌ የተለየ ሆኖ ሲመጣ የኛ ሰፈር ደንበል እንደያሉትና አንድ ጊዜ የቦሌ ልጅ ነኝ ብዬ ደንበል አካባቢ ደንበል ሲቲ ሴንተር ደንበል ሲቲ ሴንተር ከሱ ፊት ለፊት ነው ኦሎምፒያ ያለው። የኦሎምፒያ ሰፈር ልጆች 18 ቀበሌ ይባላል። የጨዋ ሰፈር ልጅ ጨዋ ነው። የኛ ሰፈር ተደባዳቢ ያልነበረበትም ክፉ ሰው አልወጣም። የሆነ ጊዜ ላይ የቡድን ጸቦች ነበር። የኛ ሰፈር ብዙም በጨዋ የሚነሳ ነው። እንደ ሰፈር ውስጥም ብዙም ከሌ የሚባል ክፉ እና መጥፎ የተጣመመ አስተዳደግ ውስጥ የኖረ ሰው የለም። እንደ አጋጣሚ ሆነው ቤተሰቦቻችን ጥሩ ልጆች አሳዳጊዎች ነበሩ። ያሳደገን እንግዲህ እኔ ከእናቴ ቀጥሎ በጣም ጻፉ ከተባለ ስለ ሰፈሬና ስለ ሰፈሬ ሰዎች ነው። በነገራችን ላይ በጣም ኖስታልጂክ ነኝ። ይሄ የልጅነት ዘመኑ በጣም የሚናፍቅ ሰው ታውቂያለሽ። ሙሉ ሚሞሪዎቹ ወይም ደግሞ ትውስታዎቹ በሱ ሞልተውበት አሁን የሚከትበት አቶ ጭንቅላቱ የሞላበት ሰው እሱ ነኝ። ልጅነታችን እኮ ነው አይደለ? ብዙ ነገራችን የሰራው እሱ ነው። እንግዲህ እነ ትዕግስት ዋልተ ንጉስ እንደሚሉት ሁላችንም የልጅነታችን ውጤቶች ነን።
አይደለም ትራውማም ካለ እናስታውሰዋለን። በጣም በደማቁ ነው ያለው የልጅነታችን። እኔም እንደዛ ነኝ። ልጅነቴን በጣም ነው ማስታውሰውና አስተዳደጌን ሳስበው ልጅነቴ ውስጥ ያለው ስለ ጎረቤቶች ስለ ሰፈር የምጠይቀ ለዛ ነው ውስጥ ያሉ ጎረቤቶቻችንን አስታውሳለሁ። ይሄ የጉርብትና ህይወቱን ማህበራዊ ህይወቱንና ያ ነገር ነው የምመነዝረው አሁን ህይወቴ ላይ። ቅድም እንደነገርኩሽ እንግዲህ መንደር ሰፈር ነው እንግዲህ አካባቢያችን ኦሎምፒያ ይባል እንጂ ቀበሌ 18 እንግዲህ ብዙ ሰው የሚያውቀው አካባቢ ነው። አስፋልት ዳር ስለሆነ የመንገድ ላይ ልጆች እና ደጅ ነው ስንጫወት ያንደቅ ነው። ግቢ የሞጃ ነው የምንል ሰዎች ማለት እና ግድግዳ ለግድግዳ የተገናኘ ነው ቤታችን። ለምሳሌ እኛ የቤት ቁጥር 101ዎች ነን እንባለው 101 ሀ ደ ሀ መ ሰ ድረስ አለ 5 ቤት ማለት ነው። ይሄ 5 ቤት እርስ በርሱ ግድግዳ ለግድግዳ የተደጋገፈ ስለሆነ እንግዲህ በዚህ ግድግዳ ከመከፈል ባለፈ ሁላችንም በመደዳ ብንታረስ ቢከፈት የአንድ አካባቢ የአንድ ቤት ልጆች ነን ማለት ነው። ህይወትን እኩል ተካፍለው ነው ያደግነው። ህመምን፣ ደስታን፣ ሀዘንን ሁሉንም ነገር በመካፈል የኖርን ሰዎች ነን። እኔ ኢትዮጵያዊነትንና ኢትዮጵያን ያወቅኩት በዛች በ101 ውስጥ ነው ብዬ ነው የምለው። ወላጆቻችን ከተለያየ የሀገራችን ክልሎች የመጡ ሰዎች ናቸው። አሁን ብሔር ብለን በምንጠራው በፊት አገሬ ብለው በሚሉት የእንትና ሀገር ወንድ ልጅ ነኝ የወሎ ልጅ ነኝ የጉራጌ ልጅ ነኝ የሚባለው ነገር አለ። ሁሉም የመጡትና ያንን ሜልቲንግ ፖት ወይም ደግሞ ሁሉም ቀልጦ የተሰራበት አንድ ቦታ ነው አይደል? እና ደግሞ እኛ አዲስ አበባ ልጆች ነን። የወላጆቻችን ባህል አንድ ነገር ይዘን አይደለም ያደግነው፣ የሁሉንም ነው የተረዳነው። እኛ አምባሻ የበላ ነው ትግራይ ሄደን አይደለም ቂንጬ የበላ ነው ኦሮሚያ ገብተን አይደለም። ድፎ ዳቦ የአገር ባህል ልብስ ምናምን የሚባለውን ደግሞ አማራ ክልል ሄደን አይደለም። ቆጮ ክትፎ የበላ ነው ጉራጌ ሄደን እዛችሁ ሰፈራችን ውስጥ ነው። ስለዚህ ኢትዮጵያውን የምትባለው አገር ውስጥ በዛች ጠባብ መንደር ላይ ኖረን ኢትዮጵያዊነት የሚባለውን ስሜት ያለምንም ማዳላት ያለምንም የብሔር እና የዘር መከፋፈል ያለምንም ዲስክሪሚኔሽን አብረን ኖረን ተካፍል ነው ኢትዮጵያዊ ሆነን አደግን። በዛ ውስጥ ነው የኢትዮጵያ የምትባለውን ትልቅ ስዕል የሳልኩት እኔ በልጅነቴ። የትኛውም ከሰፈሬ ውጭ ያለ ተይው ከአዲስ አበባ ውጭ ቀርቶ ከሰፈሬ ውጭ ያለ ቦታ ሳላውቅ ግን ኢትዮጵያ ምን አይነት መልክ እንዳላት ያየሁት በወላጆቻችን በጎረቤቶቻችን ህይወት ውስጥ ነው። የእነሱን ባህል ተካፍለን አድገናል። በእነሱ ዘፈን ጨፍረናል። በእነሱ ባዘጋጁት ምግብ በልተናል። ስለዚህ ኢትዮጵያዊ የሚባለው መንፈስ አብረን ኢንሄሪት አድርገነው አድገናል። በዚህ ውስጥ ለእኛ ሪስፖንሲብል ነበሩ። ከቤትሽ ቀጥሎ ደጁን ስትወጪ አሁን በጣም የሚያስከፋኝ ብዙ ጊዜ የምጽፈው ልጆቻችንን ቤት ውስጥ ከሰራናቸው በኋላ ውጭ ይፈርሱብናል። ስለዚህ አሰብስፎ የሚጠበቃቸው ብዙ ክፉ ነገር አለ። ያንን ክፉ ነገር ለመከላከል እንድቹ ቆመን እንድቹ እናድራለን ማለት እረፍት አይሰማል። ድሮ እኛ ባደግንበት ጊዜ እናቶቻችን ጎረቤቶቻችን ሁለተኛ እናቶቻችን ናቸው። ከትምህርት ቤት ተመልሰን ቤት ውስጥ ወጥ ብቻ ኖሮ እንጀራ ባይኖር ወጥ ድስቱን ይዘን ጎረቤት ሄደን እንጀራ ተቀብለን እዛ እንበላለን። ወይ ደግሞ እንጀራ ኖሮ ወጥ ባይኖር እንጀራውን በሳህን ይዘን በትሪ ይዘን ጎረቤት ሄደን ወጥ ጨምሩልኝ ብለን እንደዚህ እንበላ ነበር። የለም የሚባል ነገር የለም። እኛ ቤት ከሌለ ጎረቤት ያለው ለእኛ ምግባችን ነው። ስንወጣ አልባሌ ቦታ ላይ ጎረቤት አይቶን አያልፈንም። ቀጥቶን መክሮን ነው ይመልሳል። የሁሉም ልጅ ኃላፊነት ያለበት ሰው ነበር የዛን ጊዜ። እድገት በቤተሰብ ውስጥ ብቻ ሳይሆን በጎረቤት ውስጥ በአካባቢ ውስጥ ስለነበር፣ ስለዚህ እኔ አሁን የራሴን ህይወት ምሳሌ አድርጌ ሲመለከት የማን ውጤት ነኝ ብዬ ስል የወላጆች ውጤት ብቻ አይደለሁም፣ የጎረቤቶችም ውጤት ነኝ። የሆነ ጊዜ ላይ ወደ አልባሌ ቦታ ልሄድ ስል የቀጡኝ ጎረቤቶቼ ብይና ኮርኪ ስጫወት የዱርዬ ነው ተብሎ ቁማር እንዳይሆን እንዳይለምድብኝ ገና ሲመጡ አስቶኝ ጆሮዬን ቆንጥጠው ወደ ቤቴ እንድገባ ያደረጉኝ። ከትምህርት ቤት ስመለስ ድንገት ቆሜ ከሰው ጋር ሳወራ ከትምህርት ቤት በቀጥታ ወደ ቤት መመለስ እንዳለብኝ ገና ሳያቸው ፈርቻቸው የወረድኩት ጎረቤቶቼ እነሱ በህይወቴ ውስጥ ነጥብ እና አስተዋጽኦ እያበረከቱ ለዚህ ያደረሱኝ ናቸው። ስለዚህ ከቤት ተቀርጬ ወጥቻለሁ። በተቀለየልኝ መንገድ የሚፈለገው ቦታ ላይ ሄጃለሁ። ወደ ጎን ባሌ ነገር ውስጥ አልገባ ማህበረሰቡ ጠብቆኝ ተመልሻለሁ። ራሴን መምራት እስከመጀመር ድረስ ራሴን እስክችል ድረስ ያደረሱኝ እነዛ ጎረቤቶችና የአካባቢው ሰዎች የኔ ህይወት መሰረቶች ናቸው ማለት ነው። አሁን እሱን ነገር ማጣታችን በጣም ያሳዝነኛል። ልጆቻችን ጎረቤቶቻቸውን አለማወቃቸው፣ ጎረቤቶቻችን ደግሞ ለልጆቻችን ኃላፊነት የማይሰማቸው መሆናቸውን ሳይ
የእኛ እናቶች ለቅሶ ይመጣባቸው ክፍለ ሀገር ለጎረቤት ጥለውን ሄደው ከጎረቤት ልጆች ጋር አብረን አድረን 3 ቀን 4 ቀን ምንም ሳይጎልብን ሁሉም ነገር ትምህርታችንም ምናችንም ሳይጎል ተመልሶ ለእናቶቻችን ያስረክቡን የነበረውን ጊዜ ሳስብ አሁን መፈራራት ባለበት በዚህ ጊዜ ማንም ስለማንም ግድ በሌለበት በዚህ ጊዜ የሚያርጉት ልጆች ያሳዝነኛል በጣም። እኛ ይህንን ፍቅር ይህን እውነት አይተነው ኖረንበት አድገናል። ግን አልቀጠለም። የሆነ ቦታ ላይ ለምን እንደሆነ በማላውቀው ምክንያት ሁሉም ኢንዲቪጁዋሊስት ሆኖ ኖረና ዝም ብዬ ለማጥናት እሞክራለሁ። አንዳንድ ጊዜ ያኗኗራችን ሁኔታ የፈጠረው ነገር ይሆን ወይስ ድህነት ፍቅር ይሆን እላለሁ። ወይም ደግሞ ኮንዶሚኒየም ከመጣ በኋላ በር ዘግቶ መኖር የፈጠረው መራራቅ ይሆን እላለሁ። ምናልባት በጋራ ስለኖርን አንዳችንን ቤት አንዳችንን ኑሮ ምንም ሳይቀር ሚስጥር በማይባል ሁኔታ ሁሉንም ነገር ኖረንበት ስላለፈን የቤተሰብነት ስሜታችን እዛ ውስጥ ጠንክሮ ስጋ ግንኙነት የስጋ ዝምድና የሚባለውን ነገር ሽሮት የሆነ እሱ ብዬ ጠይቃለሁ። እና የሆነ ቦታ ላይ ሚስ ያደረግነው ፖይንት አለ። ሰውን ላለማስቀየም ብለህ የምታሰምራቸው መስመሮች ወደ መጥፎን ነገር ሊቀየሩ ይችላሉ። በቃ ሰዎችን እስከ ማጣት ሊያደርስ ይችላል ብዬ አስባለሁ። ትፈራለህ አጠገብ ያለውን ሰውና ቀርበህ ማወቅ አትፈልግም፣ ቤትን ክፍት ማድረግ አትፈልግም። ያም ሰው እንደዛ ነው። ስለዚህ ምን ብከብት ወይ ገመናዬ ነው ወይም ደግሞ የሆነ ያስቀይመኛል አስቀይመዋለሁ የሚሉ ነገሮች ሰዎችን እያራራቁ ይመስለኛል። ግን ድሮ እኮ ጸብ ነበር አይደል? ሰፈር ውስጥ ነበር፣ ሽምግልና ነበር እንዴ? በጣም ነበር እንትን አይልማ አይከርም እንዴ? ሽማግሌም ሲመጣ እኮ ምን ነው በአንድ ትሪ ያብላችሁ በልታችሁ አንዳችሁ አዋልዳችሁ ይባላል። አሳድጋችሁ ማለት እናንተ ተጣለላችሁ ይሄን ያክል ዘመን ማለት they managed to live over half a century ከ50 ዓመት ምናምን አንድ ላይ መኖር። እንግዲህ ዝምድና ምንድነው የሚሉት? ከሩቅ ዘመድ የቅርብ ጎረቤት ይሻላል የሚለው ተረት እኮ የመጣው ከሱ ይመስለኛል። ገና ዘመድሽ ጠርቶ እስኪመጣ ድረስ ገመናሽን የሚሸፍንልሽ ለቅሶሽን የሚካፈልሽ እኔ አይቻለሁ። በቤታችን ውስጥ በነበሩ ብዙ ኢንሲደንቶች በደስታም በሐዘንም ጎረቤቶቻችን የነበራቸው ድርሻ እነሱ ባይኖሩ ኖሮ እንድል አስብሎኝ ያውቃል። ማን ይሸፍነው ነበር ያንን? የኛ ዘመዶች ተጠርተው እስከሚመጡ ድረስ እዛ ቦታ ላይ እስከሚደርሱ ማን ነው ድንገት ስንል ቀድሞ የደረሰልን? በራችንን ገንጥሎ ገብቶ ከአደጋ ያተረፈ ማን ነው? ማንስ ነው የታመምን ጊዜ አንድ ላይ አንከብክቦ ወስዶ ሆስፒታል ሄዶ ቁጭ ብሎ አድሮ ያሳከመን? ለቅሶ በሚገጥመን ጊዜ ማን ነው ቆሞ እንግዳ ሲያስተናግድልን የኖረው? ሁሉም ነገር እኮ ለጎረቤት ኃላፊነት ሰጥተሽ እኮ የምትቀመጭበት ጊዜ ነበር። ልክ ያንቺን ያክል የሚያውቅ ጎረቤት ነበር የነበረው ያንቺን ህይወት እኮ። እንዴት ድሮ እናቶቻችን ለቅሶ ተጠርተው ወይ ደግሞ ሰው መርዶ ኖሮባቸው ሲጠሩ እኮ ጎረቤት ተንደድሮ ቶሎ ነጠላውን አንጠልጥሎ ልጄን ጣልኩኝ ጉዳይን ሳልፈጽም ቀረሁ ምናምን እኮ አይልም። በቃ ተከትሎ እኮ ክፍለ ሀገር መሄድ እኮ ነው። አብሮ እኮ ጉርብትናን አጅቦ መሄድ እኮ እንትንን ክብር ነበር። ጎረቤቶቻቸው መጡ ምናምን ነበር እኮ የሚባለው። አሁን መከተሉን ተይው። በተጮሂ መጀመሪያ መጥቶ ከርቀት ሆኖ ያይሻል። ሲከፋ ወደፊት ሞባይል አንስቶ እንዳይቀርጽሽ ነው ፈራሁ። አንቺ ስትሰቃይ ዘምዘናል ሲኮንሽ አደባባይ ላይ አሁን አደጋዎች ሲደርሱ ከመርዳት ይልቅ ቪዲዮ መቅረጽ እንደዛ የሆነን መተናል። ይሄ በጣም ያው የሚያስከፋ የሚያሳዝንም ነገር አለው። ግን አሁን አንተ ምን ታረጋለህ? ጉርብትና ላይ አሁን ከመጸጸት ከመቆጨት እንደሱ ወይም በደንብ ጠይቅ እቺ ያው ጎረቤትን ለማቅረብ በርህን ክፍት ለማድረግ እንደሱ ብለሽ ጠይቅ። ያው ምን ታረጋለህ? ብዙዎቻችን እንዳወራለን እንጂ ምን እናረጋለን ነው። ይኸውልሽ እኔ የኖርኩትን ህይወት አውቀዋለሁ። በኖርኩት ህይወት ልክ ነገሮችን አላገኝ ስል ሰው እፈራለሁ። አየሽ ለካ ሰው እየቆየሽ ስትሄጂ ምን እንደሚያስብ ከየትኛው የማህበረሰብ ክፍል እንደመጣ እንዴት እንደኖረ ያ ህይወት አብሮት ኖሮ ምናምን ብለሽ ለመድፈር ለካ ትፈሪያለሽ። ምን ይሆናል መሰለሽ ግለኝነት ጀምራል። አሁን እናቴ ባለችበት ሰፈር ተወልጄ ባደግኩበት አካባቢ ቀጥሏል። እስኪ በአጋጣሚ ሆኖ ያ ሰፈር አልፈረሰም። ማህበረሰቡም አብሮ ነው የኖረው። እንግዲህ እናቶቻችን አባቶቻችን እድሜያቸውም የጨመረ ትልልቆቹ ቀስ እያሉ ያው በሞትም እየተለዩ ግን ነዋሪው አለ። አሁን ርዝራዡ አልጠፋም። ጉርብትናው፣ ሀሳቡ፣ ወዳጅነቱ አሁንም አለ። አሁን አንተ በምትኖርበት አካባቢ ላይ ስትይኝ ግን ከተለያየ አካባቢ የመጣ የማይተዋወቅ ሰው ድንገት ተገናኘና የሚቆለፉ በሮች ያለው ሰው ሆነ። ከዛ የኔ ባለቤት በጣም ይገርመኝ ነበር። ሰው በር ታንኳኳና ሰው ትተዋወቃለች። ጎረቤታችን ይሄ ከሌ ይባላለሁ ምናምን እና
ወይስ ደግሞ እሷም ተጋብቶባት ኖራለች ማለት ነው። ከዛ የሆነ ጊዜ ላይ እሁድ አንድ ላይ መሰባሰቢያ ምናምን ብለን እንደ ጉርብትናው ምናምን ማለት ጀመር። I can't feel it enough ማለት ሞልቶ አላየው። ሰው በጣም በጥንቃቄ ነው የሚኖረው። በጣም ይጠነቀቃል፣ ለሚናገረው ይጠነቀቃል፣ ቤትሽ ሲገባ የሚቀመጥበትን ይጠነቀቃል፣ የሚለውን ይጠነቀቃል ምናምን። እኛ በዚህ በር ገብተን እነሱ እዚህ ቁጭ ብለው መሳቢያ ይወል በዛ በር የምንወጣበት የነበረበት ጊዜ አንተ ምናምን ተብሎ የሚታለፍበት አሁን ከባድ ነው። አይደፈርም፣ ድንበር አለ። ጥንቃቄው ያስጨንቃል፣ በጣም ጥንቃቄው ያስጨንቃል። ከዛ በኋላ ደግሞ ትፈሪያለሽ። በዚህ ጥንቃቄ ውስጥ ካልኖርሽ እንደ ልብሽ እንደው ምናምን ልትይ ስትይ ሰው በጥንቃቄ ይዘሽ ብለሽ ፍሬን ግጥም ታደርጊ ሜጃት ይጠፋሽ። በጣምም የሆነ ራስን ሙሉ በሙሉ ክፍት አድርገህ በቃ ነፃነቴን እኮ አጣው፣ መተንፈሻ እኮ አጣው የምትለው ህይወትም ሳይቆስ እንግዲህ ሁሉም ነገር ብሌሲንግ አይደለም አይደል? ይሄ የራሱ የሆነው እንትኖች ይዘው ይመጣል፣ ክፍተቶች ይዘው ይመጣል። ሰው ብዙ ባወቀሽ ቁጥር ዋጋሽ ይቀልበታል። መጽሐፈ ሲራክም እኮ ይላል ዋጋ እንዳይጠፋ የልብህን ሁሉ ሚስጥር ለሰው አታውጣ ይላል። ክፋት ሆኖ አይደለም ሚስጥር መጠበቅ፣ ግን ደግሞ አንቺ ቫልዩሽ የሚታወቀው ልክ እንደ ስጦታ ስጦታ በዛ ብልጭልጭ ወረቀት ተጠቅሎ መጥቶ ይከብድሻል፣ ውስጥ ሆነ እንዳለ ስለማታውቂ። ስለዛ ስጦታ ብዙ ልታስቢ ትችላለሽ፣ በጣም ታገኘዋለሽ። አንድ ጊዜ ወረቀቱን ከፍተሽ ስጦታው ካየሽ በኋላ ግን በቃ ከዛ በኋላ የዛ ዋጋ ቀለለብሽ። እንደ ሰው አንቺ ውስጥሽ የራስሽ የሆነ ፐርሶናሊቲ ማንነትሽ የሚገለጽበት የራስሽ የሆኑ ፕሪንሲፕሎች ይኖርሻል። ሁሉ ነገር ከፍተሽ በተናገርሽው ቁጥር ሰው የሰው ልጅ ነውና በሆነ ጊዜ ላይ ያንን የሚያውቀውን ነገር እንትልና ይጎዳሻል። አንቺ በጣም ግልጽ በሆንሽ ቁጥር ህይወትሽን በጣም በሰጠሽ ቁጥር እነዛ ነገሮች መልሰው ለጥቃት ይዳርጉሽና ትንሽ ቀስመሽ ይሰበራል። ለዚህም ይመስለኛል እንደው ፕራይቬሲ በጣም ባይበዛም በጣም ያስፈልጋል። ደግሞ በጣም ሲበዛ ደግሞ ፕራይቬሲ ደግሞ ሁሉም ነገር ጥንቃቄ የሚፈልግ ይሆንና አንቺ ተናገረሽ እስከመጨረሻ እኔ ከአንቺ ጋር ምን እንደማወራ ሁላ መቁጠር እጀምራለሁ። ይሄን ብላት ምን ትል ይሆን፣ ያንን ብላት ምን ያሳድር ይሆን? ይሄ በካልኩሌሽን የሚኖር ነገር ራስ ምታት ነው። እንግዲህ ለልምድ በጣም ከባድ ነው። ለኖረበት ካልሆነ ለእንደኔ አይነቱ ይከብዳል። ወደ ስራዎችን እንምጣ። በተለይ ደግሞ በህትመት ላይ ስትሰራ የሰራቸው ተከታታይ ዘገባዎች ነበሩ። ስላንተ ከተጻፉ ነገሮች ተነስቼ ነው የምጠይቀው። በእርግጥ ዘገባዎቹን አላነበብኳቸው፣ ግን አንተም ደግሞ የፌስቡክ ገጽ ላይ አስታውሰ ጽፈዋል። አንዳንድ ማህበረሰባችን ውስጥ የማይነኩ ነውር የተባሉ ጉዳዮች ይኖራሉ እና አሁን ላይም እነዚህ ጉዳዮች ባይነሱ ባይነገሩ ነው የሚሻለው። መናገሩ ጉዳዩን እንዲስፋፋ ይሄ ኖርማላይዝ እንዲደረግ ያደርገዋል ተብለው ክርክር የሚነሳባቸው ጉዳዮች አሉ። ያው የግብረ ሰዶማውያን ጉዳይ ማለት ነው። እሱን አንተ ከስንት ዓመታት በፊት ጽፈኸዋል ዘገባውንና ይሄ ጉዳይ መሸፋፈን የለበትም ዝም አይነቅዝም የሚል አባባል አለ። ግን እያነቀዘን ነው ዝምታችንና መነጋገር አለብን ብለህ ይህን ጉዳይ ሰፊ ዘገባ ሰጥተህ የታፈኑ እውነቶች ብንለው አንድ ስር አዲስ ጉዳይ ላይ ነው ሮዝ መጽሔት ላይ ዘገባ ነው። በዛ ወቅት ይህን ጉዳይ ማንሳት ምን አይነት ምላሽ ነበረው? ምክንያቱም አሁንም ብዙ ሰው እየተነጋገረበት ያለ ጉዳይ ስለሆነ ማለት ነው። ፈጽሞ አታንሱብን፣ አንሰማ ማና የሚሉ ሰዎች አሉ። አሁን አይ መናገርና ማውገዝም አለብን ብለው ደግሞ በሌላ ጠግ ያሉ ሰዎች አሉ። ይህን ዘገባ ለመስራትስ ምን አነሳሳ? በዛ ሰዓት እንግዲህ እኔ ጋዜጠኝነትን ሲጀምር በፖሊስ ሚዲያ ነው የጀመርኩት። ያው ፖሊስ ብዙ ጊዜ ዲል የሚያደርገው ከወንጀል ጋር ነው አይደለም። ስለዚህ የህይወትን ጨለም ያሉ ገጾች ማየት ነው ሙያን የጀመርኩት። ብዙ የሚያስደነግጡ፣ ብዙ የሚያሳዝኑ፣ በጣም ደግሞ ስጋት ውስጥ የሚከቱሽ የሰው ልጅ የወንጀለኝነት ባህሪ እንዳይ እድሉን ሰጥቶኛል። ብዙ ሰርቼበታለሁ በወንጀል ዘገባ ላይ ክራይም ሪፖርቲንግ፣ ያው ኢንቨስቲጌቲቭ ሪፖርቲንግ ውስጥ የተካተተበት ስለሆነ የፖሊስ አንደኛ ኢንቨስቲጌሽን ስለሆነ እሱም እንደ ኮርስ የወሰድኩት ስለሆነ እንደው ነገሮችን መበርበር፣ ወደ ኋላቸው ማየት፣ ይሄ ከመጋረጃው ጀርባ ያሉትን ታሪኮች መፈተሽ አንደኛው የኔ ሆቢ ነበር ብዬ እላለሁ። እንግዲህ ከትምህርቱን ባሻገር የሆነ ጊዜ ላይ ራሴን ምን ሆኜ ያገኘሁት የማህበረሰቡ ተቆርቋሪ ሆኜ ያገኘሁት፣ ሶሻል አድቮኬት ሆኜ ያገኘሁት። ማህበራዊ ኑሮ ሊያናጉ የሚችሉ እነዚህ ሴፍ የምትዩ የልጆች አስተዳደግ እንግዲህ ትውልድ አይደለም እናፈረው ልጆች ሴፍሊ እንዲያድጉ ማህበረሰብ ጤናማ ሆኖ እንዲኖር ሃይማኖቱ ሳይነካበት ከየእምነቱ ባህሉ ሳይበረዝበት መጤ ባህሎች ሳያወሩት እንደው የምናፈራው ጄኔሬሽን ሰላማዊ ሆኖ እንዲወጣ
ምን ታገልቶ ነው እያለ ግን እሱም በሙሉ መስመር የሚሰብሩ ብዙ አልባሌ ነገሮች ከተማ ውስጥ ለማየት እድል ገጠመኝ። ከነዛ አንዱ እንግዲህ ቀስ በቀስ እየተስፋፋ ሲገባ የነበረው ግብረ ሰዶማዊነት ነው። የግብረ ሰዶም ጉዳይ ታቡ ነበር፣ የማይነገር የማይወራ የነበረበት ጊዜ ላይ እኔ ጉዳዩን ጠለቅ ብዬ ሳየው ሰፍቶ ከመስፋትም አልፎ ተቋም ሆኖ አገኘሁት ማንም ሳያውቀው እና የመረመርኩ ወደ ውስጥ በገባው ቁጥር በጣም የሚዘገንኑ እውነታዎችን ማየት ጀመርኩኝ። ግብረ ሰዶማውያን የራሳቸው የሆነ ክለብ የነበራቸው ጊዜ በጥፍር ቀለም የሚግባቡበት አንዱ ከአንዱ ጋር የሚተዋወቁበት የሚሰባሰቡበት አዳራሽ ጭምር የነበራቸው ኔትወርክ የነበራቸውን አገኙትና ሳላስበው እንዲህ የጎረጎርክ ስገባ ኔትወርካቸው ላይ አረፍኩ። አየሁት በደንብ በርብሬ። ከዛ ህይወት የወጡ ሰዎችንም አየሁ። በተለይ ይሄ መንግስታዊ ያልሆኑ የውጭ ሀገር ተቋማት እዚህ ሀገር በነበሩበት ጊዜ አስለምደው የሄዱት መጥፎ ተግባር ስለነበር ከዛ የተወረሰ መሆኑን እጠራጥራለሁ። አልፎ አልፎ ደግሞ በዚህ ማህበረሰቡ ታቡ አድርጎ የማይወራ አድርጎ በያዘው እንትን ውስጥ ሽፋኑ ተመችቷቸው እንደ ልባቸው ለመፈንጨት እድል ያገኙ ከውጭ መጥተው ይህንን ባህል ያሰራጩብንም ሰዎች እንዳሉ ለማየት ችያለሁ። በዛ ውስጥ ደፍሬ የገባሁና የግብረ ሰዶማውያኑ ገመና ቢል ተከታታይ 3 ታሪክ ጻፍኩ። እነዛን ታሪኮች ስጽፍ ጥቃት የደረሰባቸውን ሰዎች አግኝቼ በህይወት ውስጥ የነበሩና ከዛ በኋላ ራሳቸው ተስተው የወጡ ሰዎችን አይቼ ኔትወርካቸውን አግኝቼው እዚህ ሀገር ከውጭ ድረስ ያላቸውን ኮኔክሽን አግኝቼው በማስረጃ የተደገፈ ጽሁፍ ጽፌ ነበር የወጣሁት። ቢሮ ነበራቸው ጭምር አንድ ከተማችን ውስጥ የታወቀ ሞል ውስጥ። ከዛ በኋላ ክስ ተመስርቶብን ያውቃል። በሴታችን ላይ ማዕከላዊ ተጠርተንም ታስረናል። በዚህ ጉዳይ ላይ ተከሰን፣ ግን ዳኛው እግዚአብሔር ይስጠው ካየ በኋላ መጽሔቱን አሳታሚ ይሄንን ትውልድ ለማዳን በተጋ ይሄ መጽሔት ጋዜጠኝነትን በሰራ ወንጀል ነው ተብሎ ተከሶ እዚህ ሊመጣ አይገባውም ብሎ በነፃ ዳኛው በራሱ ሪስክ ያሰናበተበት ጊዜ ነበር። መጽሔቱንም ከመዘጋት ያደነበት በብዙ መንገድ መጥተው ነው። እነዛ ቡድኖች ነበሩ እናንተን ወደ ክስ እንድትመጡ ያደረጉ። ዘገባዎቻችን ውስጥ የጠቀስናቸው ቦታዎች ነበሩ። ሰው ማወቅ ነበር። ቦታዎቹ ላይ ያለአግባብ ስማችን ተነስቷል፣ ያለአግባብ ስማችን ተነስቷል የሚሉ በጎ ምግባር ሰበብ ግብረ ሰዶማዊነትን ያስፋፉ የነበሩ ግለሰቦችን ጭምር ነበር አግኝተናቸው የነበረ። ልክ አሁን ላይ እኮ ማሳጅ ቤቶች ተብሎ ሌላ ታሪክ የሚሰራቸው ቦታዎች እንዳሉ ዋናው ሀባቸውን መፈልፊያ ቋታቸውን አግኝተነው ነበር። ከዛ ቆየና እንግዲህ እኔ አስቀድሞ ማንቃት የሚዲያ ተግባር ነው ብዬ ነው የማስበው። ደስ የሚለው ነገር በጊዜው የሚዲያ ተጽዕኖ ከፍ ያለ ስለነበረ እኔ በተከታታይ የምጽፋቸው የታፈኑ እውነቶች አምድ ላይ ነበር የምጽፈው። ሂድን ትሩዝ ነው። ኦፍኮርስ ለደህንነት ስል ስሜን እዛ ጋር መጥቀስ አልፈልግም ነበረ። ማን እንደሚጽፈው ማንም ሲያውቅም ነበር። እንግዲህ አሁን ካለፈ በኋላ አወራዋል። ብዙ ሰዎች ይከታተሉት የነበረ ምናልባትም ካላጋነንኩኝ አሁን ብዙ ቦታ ይነግሩኛል ጋዜጠኝነት የሚያስተምሩ ሰዎች የሶሻል ኢንቨስቲጌሽን እንትን ማስተማሪያም ጭምር የሚያደርጉት የነበረ ነገር ነው። አስታሪም ነው በጋዜጠኝነት እንደዚህ አይነት ጉዳዮችን አፍሮ መስራት። በጣም በርብረን እንደው ከጓደኞች ጋር ብዙ ነገር ሰርተናል። ከዛ በኋላ ደግሞ ምን ሆነ የወንድ ህጻናት መደፈር ከተማ ውስጥ በጣም በተወራ ቁጥር ይብሳል ተብሎ ስለሚታሰብ ወላጅም ጭምር ቢሆን ልጆቻቸው እንደዚህ መሆናቸውን እያወቀ ወደ ህግ አካል አይሄድም። ሁለተኛ ነገር ደግሞ በማህበረሰቡ ይሰደባሉ ብሎ ስለሚያስብ ለማንም አይናገርም። እነዛ ልጆች ከህመማቸው ከስቃያቸው ጋር ያድጉና እንደዚህ ያበላሿቸው ሰዎች እንደገና መልሰው አግኝተዋቸው እዚህ ህይወት ውስጥ እየከተቷቸው ቁጥራቸውን እያሰፉት መጡ እና እነዚህ ልጆች ማን ይታደጋቸው የሚል ተከታታይ ታሪክ ጻፍኩ። ልጆቹን አገኘኋቸው። ከመጀመሪያው ጥቃት አገኘኋቸው። የጎዳና ልጆች ነበሩ፣ ተማሪዎች ነበሩ። እንደዚህ የሚያደርጓቸውን ሰዎች ምናልባትም በፍጹም ልጠረጠሪያቸው ማች በሀብት ማማ ላይ ያሉ በእውቅና ባሉ ሰዎች የተጠቁ ህጻናት እናገኘውኝና ከዛ ምን ሆነ ሰው መፍራት ጀመረ ልጆቹ ላይ። እኔ እንዲፈራ ሳይሆን እንዲጠነቀቅ ነው የፈለኩ። ተጽዕኖ ያሳድር ነበር ሚዲያው። ፖሊስ ደግሞ ደስ የሚለው ነገር እነዛን ነገሮች ካየ በኋላ የራሱን ኢንቨስቲጌሽን ደግሞ ይጀምራል እና ማስረጃ ብለን የምንጠቅሳቸውን ነገሮች እንትን አድርጎ ወይ ቤቶቹን ይዘጋል የሆነ ጊዜ ላይ ወይ አሁን ለምሳሌ ራቁት ጭፈራ ቤት በጣም ተስፋፍቶ በነበረበት ጊዜ ኑዲቲ፣ ይሄ ሙሉ ለሙሉ ራቁታቸውን ሆነው በጣም አሁንም አለ ከተማ ውስጥ ለነገሩ ሄድን ነው በሚያስጸይፍ ሁኔታ ሴቶች እህቶቻችን ለገበያ ለሸቀጥ የሚቀርቡባቸው ቤቶች ላይ ራሳችን ተገልጋይ በመምሰል እየገባን ማንጠጣውን ውስኪ እያዘዝን ኦብዘርቭ እያደረግን ያየነውን ታሪክ የጻፍንበት እንትን ላይ
በሳምንቱ የአዲስ አበባ ፖሊስ ሬድ አድርጎ እያንዳንዱን የጠቀስናቸውን ቤቶች የዘጋበትን ጊዜ አስታውሳለሁ። ተጽዕኖ ጥሩ ነበረ። ሚዲያው ህዝቡ በደንብ ይቀበለው ነበር። ያን ልጆቹን እንዲጠብቅ በኢንተርኔት አማካኝነት ዛሬ እንደዚህ ሳይሰፋ በፊት ልጆቻችሁን ከኢንተርኔት ተጽዕኖ ጠብቁ ብለን በዛ በኢንተርኔት የሚመጡ የወሲብ ፊልሞችን የወሲብ ምልመላዎችን ልጆች እንዴት አድርገው ይጠመዱ እንደነበረ ብዙ ነገር ለማመላከት ሞከርን። እኔ አሁን ቆሜ ሳስበው በጋዜጠኝነቴ እንግዲህ ብዙ ጊዜ በሙያ የምንሰራው ያለሻል ህሊናን የሚጸጽተኝ ነገር አላደረኩም። ያደረኩት ነገር በቂ ነው ብዬ ባልልም በሙያዬ ግን ጥሩ ነገር አበርክቼ ማህበረሰቡ የሚጠቅም ነገር ሰርቼ አልፌያለሁ ብዬ በራሴ አሁን ቆሜ እንድኮራበት የሚያደርገኝ ራሴ ጠርዤ ያስቀምጥኳቸው ከዚህ ከአዲስ አበባ ጓዳዎች ሰው የማያውቃቸው ከፊት ለፊት የማያውቃቸው ግን ከበስተጀርባ የሚሰሩ ትውልድ አጥፊ ብዙ ጉዶችን ፈልፍለን እናውጥተን እንደውም በየክፍለ ሀገሩ ሄደን በዩኒቨርሲቲ ውስጥ ተማሪዎች ወላጅ ተማሪ ነው ብሏቸው ከዛ በኋላ ልኳቸው ሴቶቹን አባልገው ከትምህርት ቤት አስወጥተው ግማሾቹ ወልደው ልጄ ይማራሉ ብሎ ሲያስቡ ዩኒቨርሲቲዎች ራሳቸው የተበላሹበትን ቋት ድረስ አይተን ብዙ ነገር ሰርተናል እና ማህበራዊ ተሟጋችነት የማህበራዊ ተሟጋችነት እኔ ከኖርኩበት ኖርም እና ማህበረሰቡ ለልጆች አስተዳደግ ካለው ትልቅ ድርሻ አንጻር ስለካው እንዳይበላሽ በማሰብ ብዙ ነገር ለማድረግ ሞክሬያለሁ። እንግዲህ ዋን ማጨውጨው ሆኖ ነው እንጂ አንዳንድ ጊዜ ያው የምሰራው ስራ ውጤት እንደሚያመጣ ሁሉ ከዛ ደግሞ ሰርተው ምንም ለውጥ ላላመጣበት ነገር ነው የደከምኩት የምትልባቸው አጋጣሚዎች ሊኖሩ ይችላሉ። በቃ ተስፋ እንድትቆርጥ የሚያደርጉ አንዱ ተከታታይ ከሰራቸው ዘገባዎች ውስጥ ራስህንም ለአደጋ ጭምር አጋልጠህ ህገወጥ የሰዎች ዝውውር ነው አይደለም። በጣም በወቅቱ ሀገራችን ላይ ህገወጥ የሰዎች ዝውውር ይደረግባቸዋል ተብለው በተለዩ ቦታዎች ድረስ ሄደህ ዘገባዎችን ሰርተሃል። በጣም አስከፊ የሚባል የህገወጥ የሰዎች ዝውውር መረቡ እስከየት ድረስ እንደሚደርስ እነማን እንደሚሳተፉበት እና ሰዎች ላይ በቃ እየደረሰ ያለው ሞት፣ እልቂት ሁሉ የተሰራበት ዘገባ ነው። አሁንም ድረስ ያው እልቂቶችን እንሰማለን። እኛ ምን እንላለን እና ምንድን ነው ይሄ ሁሉ እልቂት እየተሰማ ሰው ግን ከመሄድ አልቆመ። በዚህ አደገኛ መንገድ ከመጓዝ እና ደግሞ ያው ገንዘቡንም ሀብቱንም ጨርሶ ነው። በተለይ ገጠር አካባቢ ያሉ ሰዎች ያሳዝናሉ። መረጃው እንኳን እያላቸው ነው፣ ብዙ ሰው እያለቀ እያወቁ ነው እየተጓዙ ያሉት የሚለው እና ምንድን ነው ታዲያ ምንድን ነው መደረግ ያለበት? አለማውራት ነው ማውራት ነው የሚለው ነገር ለኛም አንዳንዴ ያው ሚዲያ ላይ እንደዚህ አይነት ዘገባዎች ሲመጡ በቃ ይሄ ተስፋ የሚያስቆርጥህ ነገር ነውና እሱን አጋጣሚ ምን አይነት ዘገባዎች ነበሩ? ቦታዎቹን እስቲ አስታውሰኝ። አሁንም ድረስ እነዛ ቦታዎች ያው የስደተኞች መናኸሪያ ሊሆኑ ይችላሉ፣ የህገወጥ ስደተኞች መዛወሪያ ሊሆኑ ይችላሉና ያን ዘገባ እስቲ አስታውሰኝ። ህገወጥ ስደት እንግዲህ አይኦኤም ኢንፎርማል ማይግሬሽን ይለዋል። ህገወጥ የሚባለው የዛን ሀገር ድንበር አቋርጠሽ ስትገቢ በሀገሪቱ ህግ ስትከሰሽ ነው እንጂ መደበኛ ባልሆነ ሁኔታ የሚደረግ ፍልሰት ነው የሚለው። ያው ፍልሰት ሁለት አይነት ነው። በመደበኛ ሁኔታ በቪዛ በፓስፖርት የምትወጭበት፣ መደበኛ ባልሆነ ሁኔታ ደግሞ ድንበር አቋርጠሽ የምትወጭበት እና ይሄ እኛ አሁን በተለምዶ ህገወጥ ፍልሰት የምንለው እኔ ምንም ሳልጠራጠር የዚችን ሀገር ወጣት እንትን ቀስም የሰበረ እንደው ወጣትነቱን የበላ በጣም ትልቅ ችግራችን ነው። አሁንም ድረስ የቀጠለ ችግር ነው። በሆነ ጊዜ ላይ የኢትዮጵያ ዜና አገልግሎት ውስጥ እየሰራው እያለ ስደትን በተመለከተ አንዳንድ መረጃዎች ዝም ብዬ ሳይ ለአንድ ዜና አንድ ሪፖርት በጣም አስደነገጠኝ። ያው ሪፖርት ነው ኢትዮጵያ ከሶማሊያ በፊት ሶማሊያ ናት እንግዲህ ስቴትለስ ሀገር ስለሆነች መንግስት ስላልነበራት ህዝቧ በአብዛኛው በመላው ዓለም ተሰዶ የሚኖርበት ሁልጊዜ የሚፈልስባት ሀገር ሶማሊያ ናት እና ኢትዮጵያ ሶማሊያን ቀድማ በህገወጥ ፍልሰት በዓለም ቁጥር 1 ተደርጋ በዳታ ተቀምጣለችና በጣም ነው ሾክ ያደረገኝ። እንዴት አገር እያለ ድንበር እያለ መንግስት እያለ ቤተሰብ እያለ ማለት ህግ እያለ ህዝቡ በዚህ መጠን ከሶማሊያ በላይ ፈለሰ ማመን የተቸገርኩት። ከዛ እሱን እንደው ኢንትረስት አድርጎኝ ዲፕ ማየት ስጀምር በጣም የሚዘገንኑ ታሪኮች ማየት ጀመርኩ። ጉዞ የሚደረግባቸው መስመሮች፣ በዛ መንገድ ላይ እነዚህ ወጣቶች የሚገጥሟቸው የህይወት ፈተናዎች፣ ሞቱ፣ ስቃዩ፣ የሚፈልጉበት ሀገር ከመድረሳቸው በፊት በየባህሩ የሻርክ ራት ሆነው የሚቀሩ፣ በየበረሃው ላይ በእንዳር ተቃጥለው የሚሞቱ፣ በየጫካው በአውሬ ተበልተው የሚያልቁት፣ በጨካኞቹ ህገወጥ አዘዋዋሪዎች እነዚህ ሂውማን ትራፊከርስ በሚባሉት
እንደው ከነፍሳቸው ከጀልባ ላይ ያነሱ ባህር ውስጥ የሚወረውሯቸው ያልፍልኛል ብለው ሄደው ህይወታቸው አልፎ ህይወትም አልፋባቸው ወላጆቻቸውም ያለ ተስፋ የቀሩባቸው ብዙ ወጣቶችን ታሪክ ማየት ቻልኩኝና የመጀመሪያውን ጽሁፌን አስታውሳለሁ። ሮዝ መጽሔት ላይ ነው። ወደ ሲኦል ጉዞ የሚል ተከታታይ ታሪክ ጻፍኩ። ጉዞ ወደ ርዕሱ ራሱ በጣም አስፈሪኝ እኮ። ወደ ሲኦል ነው ማለት ያልፍልሻል ተብለሽ በህገ ወጥ ደላሎች አጅቴት ትደረጊያለሽ። የውሸት ታሪክ ይነገርሽ። ደሞዝ ለልጃችሁ ብትሄድ ቆርቆሮ ቤት ትሰራላችኋለች። መቼም የገበሬ ተስፋ ትልቁ ነገር ቤትን መገንባት ራስን ማሻሻል ነው። በሬ ትገዛላችኋለች፣ ሀብታም ታረጋችኋለች፣ ውጭ ሀገር ሰርታ ገንዘብ ትልከላችኋለች፣ ዶላር ታገኛላችሁ ምናምን ይሉና እነዛ ወላጆች ያንን ተስፋ በመተገን በሬያቸውን ሸጠው ያላቸውን ቅርስ ሸጠው ለደላሎች ከፍለው ልጆቻቸውን ይልካሉ። እነዛ ልጆች ከወጡ በኋላ የሚሆኑትን ነገር ስትመለከች ግን በጣም ያሳዝናል። መንገድ ላይ አሁን ወደ ደቡብ አፍሪካ የሚወጣበት መንገድ ደቡብ አካባቢ ያሉ የኢትዮጵያን እህትና ወንድሞቻችን በኬንያ ሞያሌ በኩል ወጥተው እስከ ደቡብ አፍሪካ ድረስ የሚደርሱባቸው መንገድ በጣም ዘግናኝ፣ አብዛኞቹ የአውሬ ሲሳይ ሆነው የሚቀሩበት፣ ብዙዎቹ በከባድ ዘራፊዎች ህይወታቸው የሚቀማበት፣ የአንበሳ የነብር ሆድ ውስጥ ተቀብረው የቀሩ ብዙ ኢትዮጵያውያን አዘዋዋሪዎቻቸው ገለው የጣሏቸው የውሸት ገንዘባቸውን እየተቀበሉ መድረሻ ያሰጧቸው ደቡብ አፍሪካ እስከሚገቡ ድረስ ከገቡም በኋላ መከራ ያዩ ብዙ ወንድም እህቶቻችን አሉ። በሊቢያ በኩል አድርገው ወደ ጣሊያን ለመድረስ መዳረሻቸውን እዛ አድርገው የሚነሱ ደግሞ በዚህ በሱዳን በኩል የሚወጡት የቻድን በረሃ አቋርጠው ሊቢያ ገብተው ከዛ በኋላ ደግሞ ጣሊያን እስከሚደርሱ ድረስ ባለው በጣም ረጅም የባህር እና የበረሃ ጉዞ ውስጥ 10 ሆነው ተጉዘው 2 ሆነው ማይደርሱ ከአንድ መንደር ወጥተው ሙሉ በሙሉ የሚያልቁበት በጣም የሚያሳዝን በህገወጥ ሰው አዘዋዋሪዎች ኦርጋን ትራፊከርስ ደግሞ የሚባሉት እነዚህ ሰው ከገደሉ በኋላ ኩላሊት ምናምን በሚወስዱት ባሪያ አድርገው በሚያሰሩት በሚደፍሩት መንገድ ላይ በሚጣሉት በረሃ በልቷቸው የሚቀሩት ልጆች የነሱን ህይወት ስትመለከች ደግሞ እንደ ሰርዲን ባንድ ፒካፕ 30 እና 40 አድርገው ጭኗቸው መኪናው በመጨረሻ ስፒዱ እየበረረ በፍጥነቱ ልክ አቧራ ምናምን ሸፍኖት ልጆቹ ወድቀው ሲቀሩ እንኳን ሳያዋቸው ጓደኞቻቸው ዞር ሲሉ በበረሃ የቀሩባቸው ብዙዎቹ የበረሃ ሲሳይሆነ የቀሩ ብዙ ናቸው። በየእስር ቤቱ ያሳልፉ። በሳውዲ አረቢያ ደግሞ ለመግባት የሚደረገው ጥረት በየመን በኩል ተደርጎ ቦሳሶ የሚባለው የሶማሊያ ወደብ በኩል እሱ ደግሞ የባህሩ ትግል ቀላል አይደለም። በየጊዜው ዜና ላይ የምንሰማው ነው። ሙሉ ጀልባ እኔ ሳውዲ አረቢያ ውስጥ ታነሰው የቅርብ ጊዜ ራሱ ብዙ ኢትዮጵያኖች ሞተዋል፣ የተተኩሶባቸው ማለት ነው። በቃ እንዳይገቡ ወደዛ። ይህን ዘገባ ተመልክቻለሁ፣ ቢቢሲ ይዞት የወጣው ዘገባ እና በቃ አትገባም ተብለ ማለት ነው። እንደዚህ ተተኩሶብህ ኮስት ጋርዶች እነዚህ ድንበር ጠባቂዎቹ አንድ ጊዜ እዛ ከደረሱ ባለም አቀፍ ሕግ ስለሚከሰሱ እነዚህ ተቀባይ ሀገሮች የሚባሉት ወይ መዳረሻ የሚባሉት ሀገሮች እዛ እነሱ ድንበር ከመድረሳቸው በፊት በአጭሩ ለማስቀረት ነው ይሞክሩ። ከጭካኔያቸው የተነሳ ይተኩሱባቸዋል፣ ጀልባ ላይ እንዳሉ ያልቃሉ። እነዚህ አዘዋዋሪዎቹ ደግሞ እዛ እንትን ላይ ከመድረሳቸው በፊት በኮስት ጋርዶች እንዳይያዙ ሲሉ ሰዎቹን ባህሩ ጋር ወደ ድንበሩ ከመድረሳቸው በፊት ነው የሚያራግፏቸው። ማራገፍ ምልሽ ውሃ ላይ ነው የሚያራግፏቸው። ዋና የቻለ ይገባል፣ ዋና ያልቻለ ይቀራል። በቃ ይሄ እንግዲህ ምናልባት ያንን ሁሉ የባህር ጉዞ ጨው የሆነውን ባህር እግራቸው እንደዚህ እንደታጠፈ ለረጅም ሰዓታት ፀሐይ ከላይ የወረደባቸው የማይጠጣ ጨው ውሃ ከላይ ደግሞ የሚያቃጥል ውሃ እንደገና ደግሞ ተጣብቀው ብዙዎቹ ምናልባት ጀልባውን ማዕበል ሲያላጋው ክብደት ለመቀነስ ወፈር ያሉት እየተነሱ እየተወረወሩ ከነፍሳቸው አይተው ደርሰው ሳይሳካላቸው ህይወታቸው በዛው ቀልጦ የቀረ ጥቂቶች ምናልባት ወጥተው ጥቂቶች የተሳካላቸው ናቸው። የዚህ ሁሉ መነሻ የሆኑትን መስመሮች ለማየት ሞክሬያለሁ። በዋናነት ከሚሴ ላይ የፍልሰቱ መነሻ የሆነው የነዚህ ህገወጥ አዘዋዋሪዎቹ ደግሞ መናኸሪያ ሀብ የሚባለው ኔትወርካቸው በጣም ትልቅ ነው። ከሰፈር ተነስቶ ሊቢያ ይደርሳል፣ ጣሊያን ይደርሳል። የአዘዋዋሪዎቹ መረብ በጣም በሚደግፍ ሁኔታ መንግስት በእንደሱ አይነት ሁኔታ መረብ ውስጥ አይዘጋጅም። እኔ የወንጀል መረብ ሲሆን እንዴት አይነት ኔትወርክ እንዳለው ነው የሚገርምሽ። እና የሚገናኙበት መንገድ ሰዎቹን ከምልመላው ጀምሮ አንዱን አያውቀው። የሚመለምለው ደላላ ሲያስረክቡ ያስረከበው ሰው ማን እንደሆነ አያውቅ። ይሄን ያክል ሴክሬት አላቸው።
ደግሞ አንዳንድ ቦታ ላይ ከመንግስት ባለስልጣኖችም ጋር ይገናኛል ጉዳዩ፣ ከአስተዳደር አካላቶችም ጋር ይገናኛል እና ኮራፕትድ የሆነ እንትን አለ። ሌሊት ነው ጉዞ የሚደረገው። አንዳንድ ጊዜ ታይሎችም ዝም ብለው የሚያሳልፉበት ጊዜ አለ። እሱን በሙሉ ለማየት አንዱን ሩት እንኳን አትሊስት ልመልከተው ብዬ ከከሚሴ የተነስቼ የአርጡማ ፉርሲ ከሚባል የደቡብ ወሎ ወረዳ ላይ ከሱ ጀምሮ እስከ በሱዳን በኩል ገላባት እስከሚባለው ቦታ ድረስ ያለውን መስመር በጎንደርን አቋርጦ እሱም መስመር ለማየት ሞከርኩኝ። በመኪና የሚወጣበትን፣ ልጆች የሚመለመሉበትን፣ ከተለያየ የሀገሪቱ ክፍል እዛ ጋር እንደ ሀብ የሚቀመጡበት ሌሊት ጉዞ የሚደረግበትን፣ ከዛ በኋላ ቦታውን ተከትዬ ከዛ በኋላ ደግሞ እዛ ተቀብለዋቸው የሱዳን ድንበር ላይ ያሉት ደግሞ እንዴት እንደሚጫወቱባቸው፣ እንዴት ድንበሩን እንደሚያልፉ፣ ከዛ ደግሞ አልፈው በሚጠብቃቸው መኪና በቻድ በኩል አድርገው በግብጽ በኩል አድርገው እንዴት አድርገው በሊቢያ አድርገው እንዴት አድርገው እንደሚወጡ በጣም አሰቃቂውን ጎዳና ለማየት ሞከርኩኝ። በዚህ በሶማሊያ በኩልም የተወሰነውን ነገር ለማየት ሞከርኩ። በኬንያ በሞያሌ በኩል በጊዜው የጸጥታ ችግር ስለነበረ እሱን ጫፍ ድረስ መድረስ አልቻልኩኝ። ግን አትሊስት በጅቡቲ የሚወጣበትን መስመር ለማየት ሞከርኩኝና ወጣትነት ጥሩ ነው መሰል። አንዳንድ ጊዜ ትንሽ ሳስበው ምንም ሳይኖረኝ አንድ እስክሪብቶና የቴፕ ሪከርደር እና ማስታወሻ ደብተር ይዤ ይሄን ሁሉ ቦታ ስንከራተትና ስዞር መንፈል ማለት ምን አይነት ድፍረት! ለራሴ በጣም ማውራት ቻጮቹ ይላታሉ በጊዜ ጽሁፉን ከጻፍኩ በኋላ። አንዳንድ ነገሮች የሆነ እድሜ ይጠይቃሉ። አዎ በከሚሴ ሰማይ ሰር የሚል ተከታታይ ዘገባ ጽፌ ነበር፣ የምርመራ ዘገባ እና የህገ ወጡ የሰዎች አዘዋዋሪዎች መረብ ከኤ እስከ ዜድ ድረስ ማለት ነው ያጋለጥኩበት እስከ መጨረሻው ምርመራ ድረስ የመንግስት ኃላፊዎችን ማለት እዛው የአስተዳደር አካላትን ጭምር ከስሼ በዛው እና መንግስት አክት እንዲያደርግ በጉዳዩ ላይ እንዲደርስበትና እውነቱን እንዲያውቁ። ምን ተስፋ አስቆረጠኝ? ቅድም እንዳነሳሽ አንዳንድ ጊዜ ሞኝ ከስህተቱ ብልህ ከሰው ስህተት ይማራል ይባላል። ሁላችንም ሞኝ ሆነን አገኘ ነው ከስህተታችን ብቻ ነው። እንደውም ከስህተታችን መማርም አልቻልንም እንኳን ከሰው ስህተት። እዚህ አሁን ያልኩሽ አርጡማ ፉርሲ የምትባለው ወረዳ ላይ በአንድ ወቅት ወደ 18 አካባቢ የሚሆኑ ወጣቶች ከአንድ ሰፈር ተነስተው ጉዞ ጀምረው ሁሉም አለቁ በባህር ላይ ጀልባ ተገልብጦ እና ለቅሶ ነበር። መርዶ መጣ። እንግዲህ አስከሬናቸው አልተገኘም፣ ግን ኦልሞስት የአንድ ሰፈር ሰዎች አለቁ። መርዶ መጥቶ በየአካባቢው ላይ ድንኳን መጣል ስላልተቻለ በዛና ቀበሌዋ ላይ አንድ ማዕከል ላይ ተደርጎ ትልቅ ድንኳን ተጥሎ ልጆቻቸው ያለቁባቸው ቤተሰቦች በሙሉ ለቅሶ የተቀመጡት በማህበር ደረጃ ነበር። ሰው እየሄደ የሚደርሳቸው እዛ ነበር እና የልጆቹ ሰለስት ሳያወጣ ለቅሶ የተለቀሰበት ገና ለቅሶ ሳይበርድ እንደገና ወደ 8-7 የሚሆኑ ልጆች ሌሊት ኮብልለው ወጡ። የዛው አካባቢ ልጆች ወላጆች ለቅሶ ላይ ተቀምጠው ልጆቻቸውን ሸኙ እና ከነዛ ልጆች መካከል ነው እንግዲህ እዚህ ገላባት ላይ አግኝቻቸው የነበሩት ሊያልፉ ሲሉ ተይዘው ያገኟቸው ልጆችና እንደዚህ አይነት ቦታ ላይ ሰው ልጆች ጓደኞቻችሁ ወንድሞቻችሁ ሞተው ወታችሁ እናንተ ምንድን ነበር የምትጠብቁት ምናምን ስለው እዛም ሞት እዚህ ሞት አለኝ። ያዘንኩ በጣም ማለት እንዴት አድርገን እንኖራለን? ምን ሰርተን እንኖር? እና ወጣቶች ነን፣ ለወላጆቻችን ተስፋ መሆን አልቻልንም። ያም ሞት ነው። ከዛ መጪውን ሞት መጋፈጥ ነው። እድል ከቀናን እናልፋለን፣ እድል ካልቀናን እዛ ሞት። ይሄ በጣም ከባድ። በምን ታስረዳቸው? በምን ታስረዳው ይችላል? አንዲት አይነት ችግር ነው ያለው። ከባድ እና ደግሞ 10 ሰው ሞቶ ከ10ሩ አንድ ሰው ተሻግሮ ከሆነ የዛ የተሻገረ የአንድ ሰው ታሪክ ነው። ደላሎች የሚያቀርቡት ስኬት የአያክሬን ቤት የክሬን ልጅ አታቋቱ 20 ሰው ሞቶ አንደኛዋ ልጅ ምሳሌ ትሆናለች። ብዙ ዘግናኝ ታሪኮች እና አጣብቂኛችን ምን ውስጥ ነው የገባው ምናምን ብዬ ሳስብ ድህነታችን ነው፣ ድሃ መሆናችን ነው። እና እንዲህ ህይወትን ፍለጋ ማለፍን ፍለጋ እንደው መሻሻልን ፍለጋ ከሀገራችን እንድንወጣ የሚያደርገን ድህነታችን ነው። ብንሰራባት በጣም ትልቅ ሀገር አለች፣ ትልቅ ሪሶርስ አለን እና ከ70% በላይ ወጣት በሆነባት ሀገራችን ውስጥ ይህንን ጉልበት ይዘን ብዙ የሰለጠኑ ሀገሮች ይህን ሀብትን ያጡት በእድሜ የሸመገሉ ዜጎቻቸው ቁጥር እያሻቀበባቸው ወጣቶቹ ልጅ እንዲወልዱ ኢንሴንቲቭ እስከ መስጠት ድረስ ደርሰው ነገ ሀገራቸውን የሚረከብ ማን እንደሆነ ግራ እየገባቸው አሁን መፍትሄ ፍለጋ መከራቸውን የሚበሉ የዓለም ሀገራት ባሉበት ሀገር ላይ ሀገር መለወጥ የሚችል ተአምር መስራት የሚችል ወጣት ያለባት ሀገር ወጣትነቱን መጠቀምና ለሀገር ማልማት የሚቻልበትን መንገድ ካልቀየስን በስተቀር ይህን ሀብት ላይ እዚህ ሀብት ላይ ተቀምጠን ሁሌ ስደት ወጣን ቁጥር የሰው ባሪያና የሰው አገልጋይ ሆን እያለቅን እንዴት እንኖራለን?
እና ይህንን ዘገባ ከሰራው በጣም ተከታታይ ብዙ ዘገባዎች ሰርቻለሁ በስደት ጉዳይ ላይ። መንግስት ትልቅ ትኩረት ሰጥቶት በወቅቱ የነበሩት ጠቅላይ ሚኒስትር የሚመሩት ታስክ ፎርስ ተቋቁሞ ከዛ በኋላ ለምክትል ጠቅላይ ሚኒስትሩ አስረክበው ኢሲኤ በጣም ትልቅ ጉባኤ ተደርጎ ናሽናል ታስክ ፎርስ ተቋቁሞ እስከታች ድረስ ተወርዶ ብዙ ስራ ይሰራ ነበረ። የሆነ ጊዜ ላይ ደግሞ እሱ ቀረ። እኔ አሁን በስደት ላይ የሚሰራ ኦርጋናይዜሽን IOM የውጭ ተቋም ነው። እኔ እነ ልዩነት ደምስስን የመሳሰሉ ጥሩ ልብ ያላቸው ጋዜጠኛ ነበረች እሷ በጊዜው። ይሄ የሚቆረቆራቸው ሰዎች IOM ውስጥ የሚሰሩ ሰዎች እነሱ ባይኖሩ ትምህርቱን እንኳን መስጠት የሚቻልበት እውቀት ይኖራል ብዬ አላስብም። ግን አሁንም ካንሰራችን ነው። አሁንም ድረስ እየበላን ያለ እንዳልከት እየበላን ያለ ትልቅ ችግራችን። ይሄ የደላሎቹ መረብ ላይ አልተሰራም። የወንጀል መረቡ በጣም አደገኛ ከመሆኑ የተነሳ ላይፍ ኮስት የሚያደርግ መረብ ማለት ብቸኛው የሎ ኢንፎርስመንት የህግ አስከባሪው አካል ካልሆነ በስተቀር በግለሰብ ደረጃ የምትንጂው መረብ አይደለም። እዚህ ጋር ስትነኪው ኔትወርኩ የትና የት ድረስ ነው ይመጣውና እኔ በረሃ ላይ ሊያስቀሩኝ ይችሉ ነበር። እንደውም የዛ ዞን አስተዳዳሪ ስሙን አሁን መጥቀስ አልፈልግም፣ በቃ ውጣ ያለኝ ከከተማው መኖር ስለተሰምተዋል ማለት በዚህ ጉዳይ ልስራ በመምጣት አንድ ጋዜጠኛ ወጥቷል ምናምን ተብሎ እኔ በወቅቱ የትብብር ወረቀት ይዤ ነበረው ስኮርስ ከቢሮዬ ጋዜጠኛ መሆኔን የሚገልጽ ምናምን እስከ ድንበር ድረስ ድንበር ላይ ያለው የኢትዮጵያ መከላከያ ሰራዊትም የደህንነት ኃይልም ከእነሱም ጋር አክሰስ እንዳገኝ መረጃውን እንዳገኝ ይረክተውኛል። በየእስር ቤቶች ውስጥ በየፖሊስ ጣቢያው ገብቼ ታስረው ያሉትን ያበዱትን ወደ ሀገራቸው ለመመለስ ደግሞ እምቢ ብለው በተለይ መተማ ላይ በጣም በሚያሳዝን ሁኔታ ወደ ቤታቸው መመለስን ትተው ብዙ ሴቶች ሴተኛ አዳሪ ሆነው በቁጥር ከከተማዋ ሕዝብ ከ3/4 በላይ የሚሆን ሴተኛ አዳሪ የሱዳን ወጣቶችና ሰካራሞች መጫወቻ ሆነው ነገ ወላጆች ሄደዋል ተብሎ ውጭ ሀገር ናቸው ማለት ነው መውጣት ስላልቻሉ እዛ ጋር የቀሩ ሰዎች ወጣቶች ህይወታቸው ተበላሸባቸውን ታዳጊ ልጆች አይቻሉ። እዛ የሱዳን ኃይሎች ተደፍረው ምን ብለው አግኝተዋቸው አምጥተው እንደ ዕቃ በመኪና አራግፈዋቸው ያው ዜጋቸውን ሰብስቡ ምናምን ብለው እዚያ ያሉት መከላከያ ሰራዊት በጣም ያሳዝኑኛል። ሁሉ ጊዜ የሚቀበሉት ሰቀቀን ነው። ያበዱ ጸጉራቸውን እንትን ብለው መኖሪያቸው የማይታወቅ ስማቸው መናገር የማይችሉ ከየት እንደመጡ የማይታወቁ ብዙ ሴቶችና ወንዶችን ማይቻለሁ እና አሰቃቂ ነው። ይሄ ፈጣን የፍርድ አሰጣጥ ስርዓት ተጀምሮ በተለይ በህገወጥ ስደት ላይ ተሳታፊ የሆኑትን ኢሚዲየትሊ ኮርት እየተቋቋመ መቅጣትም ተጀምሮ ነበር እና እዛ ውስጥ አዘዋዋሪ የነበሩት በቁጥጥር ስር የነበሩትንም አግኝቻቸው በዚህ ህይወት ውስጥ ለምን እንደገቡ ለምን ወላጆቻቸው ማለት ለምን ትውልዱ እንደማያሳዝናቸው ጠይቄያቸው አውቃለሁ። እነሱ ቢያቆሙት ግን የሚቆም መንገድ አይደለም። ከዚህ ከአዲስ አበባ ከዚህ ከሚካኤል አካባቢ የሚነሳው መረብ የት እንደሚደርስ አይቼዋለሁኝ እና ከባድ ነው እና በዚህ መጠን ሚዲያው በጣም ትልቅ ሮል መጫወት አለበት ብዬ ያስብ ስለነበር ሜንስትሪም ሚዲያ ውስጥ ዋና ጉዳይ እንዲሆን ፈልግ ነበር። ዋና ጉዳይ በቃ የፖሊስ ሚዲያ በወቅቱ በጣም ምስጋና ይገባዋል። በደንብ ሰርቶበታል። ፖሊስ ሚዲያ ደፍሮም ስለገባበት ያው መቼም አቅም ይኖርሻል ፍርሃቱም ምንም ፖሊስ ጋር ስለተማርኩም ነው ይመስለኛል ትንሽ ይህን ድፍረት የሚያገኘውት መውጫ መንገዱንም አውቃለሁ ብዬ አስብም ስለነበረ ችግር ቢገጥመኝ እንጂ ለማይደፈር መንገድ ከባድ ነው። ብቻ በጣም ሊሰራበት ይገባል። እውነት ለመናገር አሁንም በቂ አይደለም። ውትወታ አለ እና ይሄ ደላሎቹ አካባቢ የሚያልከው ይሄ ማጥመዱ ስራ ከባድ ስራ በማለት አንዳንዴ የሆነ ነገርም እዚህ ሰርተን ብትቀየርበት ነገር ቢኖር እዛ ያለው የተሻለ ነው በቃ ይሄንን ጉዞ ተቀላቀሉ የሚሉ የማማልን የሞትወት ነገሮች አሉ። ክሬማን ያሳዩሻል፣ መራራውን ነገር አይነግሩሽም። እኔ በተሻለ መጠን መራሩን ነገር ለመንገር ነበር የሞከርኩት። መክፈል የሚችል ቤተሰብ ያለው መሸጥ የሚችለው ንብረት ያለውን ቤተሰብ በደንብ ያውቃሉ። ልጆቹን ልባቸውን ያሸፍቱታል። ወጣት ደግሞ ልቡ ከሸፈተ በኋላ አንድ ጊዜ ካነሳው በኋላ ተውብቲውን በእግሩ ይሄዳል አይደል? ስለዚህ ወላጅ ደግሞ ያንን ስለሚፈራ በህጋዊ መንገድ የሚሄድ ስለሚመስለው ገንዘብ ለደላሎች ይከፍላል። ከዛ በኋላ ነው እንግዲህ የወለዱትን ልጅ ማጣት የሚመጣው። ከዛ በኋላ ነው የወጣት ጧሪ ተቀብለሽ እግሩ የተቆረጠ አእምሮ የተበላሸ በበሽታ የማቀቀ በህይወት ከተረፈልሽን ተቀብለሽ የምትደቂው ይመስለኛል። ሰው ሞት በሩን እስከሚያንኳኳ ድረስ እሱ ጋር የሚመጣ አይመስለው። በቃ ቁማር ማስያዝ በለው ህይወት ማስያዝ የሚያሳዝን ነገር ሁሌም የምንሰማቸው አስከፊ ታሪኮች አሉና እስከ መቼ የሚለው ይህ ታሪክ የሚቀጥለው የሁላችንም ጥያቄ ነው። ስለ አንዳንድ ማህበራዊ ጉዳዮች ላይ ያው ተቆርቋሪ ነህ፣ ይህንን አደንቃለሁ እኔ። ምክንያቱም አንዳንድ ሰው ምን አገባይ ብሎ የሚተዋቸውን ነገሮች አንተ ሀሳብ ለማጋራት ሁልጊዜ ትጠራለህ። ከቤተሰብ ቫሊዩ ወይም ደግሞ ይሄ ቤተሰብ ማጽናት ከሚለው ጋር በተገናኘ አንዳንድ ታዋቂ ሰዎች ሊሆኑ ይችላሉ
ማህበረሰቡ በደንብ የሚያውቃቸው ምናልባትም ተጽዕኖ መፍጠር የሚችሉ ሊሆን ይችላሉና ይሄ ሲንግል ማም ነኝ ብለው ወጥተው በድፍረት ሲናገሩ አይመችህም። እነዚህ ሰዎች መርጠውም ሊሆን ይችላል ተገደውም ሊሆን ይችላል የሚናገሩት ታሪክ አላቸው እና ያ ታሪክ መናገራቸው አስፈላጊነቱ ምንድን ነው የሚልም አቋም ያለ ይመስለኛል። በዚህ ህይወት ውስጥ ምንድን ነው የምንማረው የሚል አንዳንዴ ፈራጅ እንዳትሆንም እፈራለሁ። እዚህ ህይወት ላይ ቤተሰብ የሀገር መሰረት ነው ብዬ አምናለሁ። ቤተሰብ እኮ ትውልድ የሚባለውን የሚያፈራ ነው። ነገ ሀገር ተረካቢ የሚባለውን የሚያፈራ ተቋም ነው። በጣም ትልቅ ተቋም ነው። ትልቅ ፍልስፍና ያለው፣ ትልቅ የአስተዳደር ስርዓት ያለው፣ ፋይናንስ የሚንቀሳቀስበት፣ ከሁሉም በላይ ደግሞ ሰው የሚገኝበት ቦታ ነው። ያለ ሰው ሁሉም ነገር ትርጉም የለውም። ቤተሰብ የፈረሰና ቫሊዩ የጠፋ ጊዜ ሀገር የምትባለውን ስዕል አታገኛትም። ምናልባትም ዛሬ ብዙ ነገር ሞልቶላቸው ሞራሊ ምንም ቫሊዩ የሌላቸው ሀገሮችን የምታይ ከሆነ የዛ ችግር መነሻው ከመሰረቱ መበስበሱ ነው። ከቤተሰብ የቤተሰብ ቫሊዩ እኛ እንግዲህ እንደ ሀገር እንደ ባህል የምንቀበላቸው ቤተሰባዊ ቫሊዎች አሉ። ትዳር መከበር አለበት። በጣም ትዳርና ቅሎ የሚያይ ሰው ብዙ ደስ አይለኝም። ልጆች ማደግ ካለባቸው እድል ከሆነና ከተቻለ እግዚአብሔርም ከባረከው ከቤተሰብ ከባልና ከአባትና ከእናት ጋር እኩል ቢያድጉ በጣም የተሻለ የሆነ ጠያቂ ናቸው። ልጆች የማንነት ጥያቄ ያለባቸው፣ የአካባቢ ተጽዕኖ አለባቸው። አእምሯቸው በቀላሉ ይጎዳል። እኔ የማን ነኝ የሚል ጥያቄ ያድርባቸዋል። ለምንስ እኔ እንደዚህ ሆንኩኝ ብለው ይጠይቃሉ። ከእናት ወይ ከአባት በአብዛኛው አባት ሚሲንግ ዳድ ያላቸው ልጆች ይቸገራሉ። ኮፕ ማድረግ አይችሉም። እንዲሁ ቆመው ስታያቸው፣ ሲወዛወዙ ስታያቸው ውስጣቸው ሙሉ ይመስልሽ ይሆናል። እናት የሚፈልጉትን ነገር እያሟላቸው ብታሳድጋቸው የህይወት ጥያቄ ግን አለባቸው። አብረው እንዲያድጉ ለአእምሯቸው ዌልቢንግነስ ሲባል ከዛ በኋላም ደግሞ እነሱ ነገ እኮ ቤተሰብ ይመሰርታሉ። ከዛ በኋላ ደግሞ እኮ እነሱ ባልሆነው ቤተሰብ ሊበትኑ ይችላሉ። ለልጆች የማያስቡ ሰዎች ሊሆኑ ይችላሉ። ምክንያቱም እነሱም ያላባት አድገው ሊሆን ስለሚችል ሲንግል ማም መሆን ወይም ደግሞ እናት ሆኖ ያላባት ልጅን ለብቻ ማሳደግ ብለን ብለው በገፊ ምክንያትም በሳቢ ምክንያትም ሊመጣ ይችላል። ገፊ ምክንያቶቹ ይበዛሉ። እንዳለመታደል ሆኖ ብዙ ወንዶች ኃላፊነት የማይሰማቸው ይሆናሉ። እነዚህ ኃላፊነት የማይሰማቸው ወንዶችን ወደ ኋላ ዞር ብለሽ ካየሻቸው እኮ አስተዳደጋቸው ሊሆን ይችላል ለዚህ ኃላፊነት ላለመስማት ለቤተሰብ በጣም ኢምፖርታንት መሆናቸውን እንዳያስቡ አድርጎ የቀረጻቸው እሱ ሊሆን ይችላል። ለሴቶች ጥሩ ያልሆኑ ወንዶች ሊፈጠሩ ይችላሉ። እናቶቻቸውን ድሮ የማያከብሩ አባታቸው እናታቸውን የቀጠቀጠ ሲያድግ ያዩም ሊሆኑ እኮ ይችላል። እንግዲህ ሁላችንም የልጅነታችን ተጽዕኖ ውጤቶች ነን። እንግዲህ የእነሱ ምክንያት ደግሞ አንዳንዶቹም ደግሞ በቅብጠትም ከማግኘት ጋር ደግሞ ሲበዛ አንዳንድ ጊዜ ድንገት የሆነ ነገር ሲመጣ ማንነትን ከመርሳትም ጋር ጭልጥ ብለው ጠፍተው በተለያዩ ምክንያቶች የህይወት ሸክም በሴቶች ትከሻ ላይ ያርፋል። በተለይ አለመግባባት በሽምግልናም በመነጋገርም ሊፈታ ይችላል። ግን አንዳንድ በጣም መሰረታዊ ሆኖ ትዳርን አብረሻቸው እንዳትቀጥይ የሚያደርጉሽ የቁልቋልና የአጋም አይነት ግንኙነት ኑሮ ህይወትሽ ሊበላሽ ሲል ኤግዚት የምታደርግባቸው ሁኔታዎች ሊፈጠሩ ይችላሉ። ይህንን አክሰፕት አደርጋለሁ። ከቅም በላይ በሆነ ምክንያት ከሆነ እኔ ሴት ልጅ ሁል ጊዜ እያደማት ከሚኖር ህይወት ጋር መቀጠል አለባት ብዬ አላስብም። በመጀመሪያ ምርጫ ላይ እንግዲህ ብዙ ነገር ማየት ያስፈልጋል። መቼም ሰው እንደ ስኳር እንደ ጨው ተቀምሶ አይታይም። ስታገቢው በጓደኝነት የምታውቂው ሰው በትዳር ውስጥ ሌላ ሰው ሊሆን ይችላል። ብዙ ጊዜ ወንዶች በፍቅረኝነታቸው በአንድ አይናቸው፣ በትዳር ዘመን በሁለት አይናቸው ማየት ይጀምራሉ ይባላል። አይናቸው የሚከፈተው ሲያገቡ ነው። ወንዶች መከለል ካልቻሉ ይቸገራሉ። በአንድ አይናቸው የአያት የነበረች ሴት ካገቡ በኋላ ሁለት አይናቸው ደግሞ ሲከፈት ወደ ሌላ ቦታ ላይ ማተው የሚችሉበት አጋጣሚ ሊፈጠር ይችላል። ይሄ ለሴቷ ጉዳት ነው። ሴት ልጅ የቤት መሰረት ናት፣ ምሰሶ ናት። እኔ ብዙ ጊዜ እንደምለው ምርጫ ከሆነና የማይቀር ከሆነ ከቤተሰብ ውስጥ ማን ይሙት ከተባለ ወንድ ይሙት ነው የሚለው። ሴት ስትሞት ቤት ይፈርሳል። ሴት ስትሞት ልጆች ይበተናሉ። በጡቴ ብላ ልምና ልጆችን ታስታርቃለች።
ቤት እንዳይበተን መሰረት ሆነ ታቆማለች ሴት ልጅ። ወንድ ልጅ ይሄ ችሎታ የለውም፣ አልተሰጠውም፣ ጸጋው የለውም። አብሮ አንድ ወገን እኩል ሊያለቅስ ይሆናል እንጂ የማስማማቱ ቤትን አጽንቶ የማቆየት ችሎታ የለውም። ስለዚህ ሴት ልጅ መሰረት ናት። እዛ ውስጥ ኃላፊነቷ በጣም ብዙ ስለሆነ እሷ ላይ ብዙ ነገር ይወድቅባታል እና ድጋፍ ያስፈልጋታል። ያ ድጋፍ ከጎኗ ቀኝ ክንዷ ሲሰበር በግራ ክንዷ በጣም ትቸግራለች። በዚህ ውስጥ እሷ ህይወትን እየተጋፈጠች ልጆችን ለማሳደግ በምታደርገው ጥረት ውስጥ የማህበረሰቡ ጫና ይደርስባታል። ፈት ልትባል ትችላለች። ልጆች ሊያዝኑ ይችላሉ፣ ችግሯን ላይረዱ ይችላሉ። በዚህ ሁሉ መካከል ውስጥ በአጣብቂኝ በስሜትም በኑሮም በጣም ተቸግራ እንትን ትላለች። ሴት ልጅ እድሜዋ አይበረክትም፣ ቶሎ ታረጃለች፣ ቶሎ ትወድቃለች። ይሄ ደግሞ በጣም ከባድ ጉዳት ነው፣ ለልጆችም ለሀገርም ጉዳት ነው የሴት ልጅ ውድቀት። በዚህ መካከል በሚፈጠር እንትን ውስጥ የሴት ልጅ ህይወት በጣም ያሳዝነኛል። እናቱን እንደሚወድ ሰው የመጀመሪያ ልጁ ሴት እንደሆነች ሚስቱን በጣም እንደሚወድ ሰው በጣም ያሳዝነኛል። እንደዚህ እንዲሆን አልፈልግም። አንዳንድ ጊዜ ደግሞ አንዳንድ ሴቶች ፎር ሰም ሪዝን ይመርጣሉ፣ አይፈልጉም ማግባት። ፈርተው ነው፣ ይፈራሉ። ያዩት ወይ የልጅነታቸው ውስጥ በቤተሰባቸው ያጋጠማቸው ተጽዕኖ ሊሆን ይችላል፣ ወይም ደግሞ በጣም ሲወራ የሰሙትን ነገር ኢንተርናላይዝ አድርገውት የሚገጥማቸው ህይወት የሚፈሩት መስሎ ስለሚሰማቸው ከወንድ ጋር መኖር፣ ወንድን መፍራት፣ በኃይል መፍራት፣ በጣም ፕሮቴክቲቭ መሆን፣ ለራሳቸው ፕሮቴክቲቭ ራሳቸውን የተከላከሉ ይመስለት እንዳይቀርብባቸው፣ ያን የሚፈሩት ነገር ወደ ህይወታቸው እንዳይመጣባቸው፣ በሌላ ሰው ያዩት አሁን የነገርኩሽ አይነት ጠባሳዎች እነሱ ህይወት ውስጥ እንዳይከሰትባቸው የተከላካይነት ስሜት ይኖራቸውና ግን ደግሞ መውለድ ይፈልጋሉ። ከዛ ስለዚህ ያለ ባል ልጅ መውለድ ይፈልጋሉ። እኔ ልውለድ እንጂ ማግባት አልፈልግም ይላሉ። እኔ እነሱን ሴቶች አሁንም ይቅርታ ይደረግልኝ አልቀበላቸው። ለልጁ ስል ለነሱ ደስታ ሊሟላ አይችልም። ልጅ ግን ጌጥ አይደለም። አይሽ ልጅ ግን ቦርሳ አይደለም። ኦፍ ኮርስ ጸጉሯን ሰርተሽ አሳምረሻት ከሷ ጋር ፎቶ እየተነሳሽ ደስ ብሎሽ ወደዛም ወደዚህም ልትሄጂ ትችያለሽ። የምታሳድጊው ግን ሰው ነው። ነገ እናት የምትወልድ ልጅ ነው እያደገች ያለችው። በጣም ከባድ ችግር ይገጥማቸውና ትዳር ውስጥ መቀጠል አይችልም። እዚህ ትዳር ውስጥ በቃ አብረን ከምንኖር ትዳሩ በቃ ፍቺ ይሁን መፍትሄው ብለው ልጆቻቸውን ለብቻ ለማሳደግ ሊገደዱ ይችላሉ። ተገደውም ደግሞ ልጆቻቸውን ለብቻቸው ያሳደጉ ሲንግል ማም አሉ። ወይም ለብቻ ምንድነው በአማርኛ ነጠላ እናቶችን ለብቻ ያሳደጉ ልጆቻቸውን አሉ። እናቶችና ቀሏቸው አይደለም እንደዚህ አይነት እናቶች፣ እነሱም እንዳይጨፈለቁ ስለምፈራ ነው። በጣም ከከባድ ትዳር ውስጥ ነው በቃ መቋቋም ከማይችሉት ህይወት ውስጥ ወጥተው ነው ልጅ ለብቻ ለማሳደግ የቻሉት። እንዲሁም አንዲት አርቲስት፣ ታዋቂ አርቲስት ትናገር ሰምቻታለሁ። ይሄ ስለ ሲንግል ማምነት የሚነገረው ነገር ምን ያክል በቃ የሚጎዳ ነገር እንደሆነ መርጠን አይደለም እዚህ ህይወት ውስጥ የምንመጣው፣ ብዙ ነገሮችን ችለን ተቋቁመን ደክሞን ነው። እና በዚህ በኖር ነው ህይወት ውስጥም ቀላል ህይወት አልኖር ነው፣ ብዙ መከራዎችን ተሸክመናል። እና ይሄ በቃ በዛ በተዛባ መንገድ ባይረዱ የኛ ህይወት ለኛ ቢተውልን አይነት አስተያየት ስትሰጥ ሰምቻታለሁ። የተወሰነ ድረስ ነው የሚጠገነው አይደል? ልብስም እኮ ደጋግመሽ እኮ ልትሰፊዋች የምትሰፊበት ቦታ እኮ ታጫለሽ አይደል? ህይወት በጥገና ብዙ ጊዜ አይሄደው። መስተካከል የሚችልና መስተካከል የማይችል ነገር እኮ ነው ማኔጅ ማድረግ ከቻልሽ ታውቂዋለሽ። ድሮ ሴት ልጅ ተጣልታ ከባሏ ጋር ቤቷ ስትመለስ ወላጆች ቶሎ ገፍተው ወደ ቤት ይመልሷታል። ማህበረሰቡ ይረግማል፣ ቶሎ ይፈርጃል፣ ጃጅ ያደርጋል። የፈት እንዳትባል እነሱ እንዳይዋረዱ ከስም መጠበቅ አንጻር የእሷን ችግርና የእሷን ስቃይ አያዩትም። በቤቷ ውስጥ የሚገጥማትን የዕለት ከዕለት ችግር እንዴ ልጆቿ ፊት እኮ የምትደበደብ አይደለም፣ የምትዋረድ፣ የምትሰደብ፣ የሚታፋባት በለዋ ላይ ሌላ ሴት ይዞ እያደረኮ ምን ያገባሻል የምትባል ሴት እኮ አለች። እችን ሴት እስከ መቼ ድረስ ትኖራለች? ትሞታለች እኮ የሆነ ጊዜ ላይ። ለልጆቿም እኮ አትተርፍም አይደለ? እንዲህ አሁን አጋምና ቁልቋል እኮ ያልኩሽ ለዚህ እኮ ነው። ከሾክ ጋር አብረሽ ስትኖሪ እድሜ ልክሽን ታለቅሻለሽ። ስለዚህ ሾክ መቆረጥ አለበት አንቺ ለመኖር። ከዛ በኋላ ደግሞ አትሊስት ሰብሰብ ብለሽ አምሮሽን ይዘሽ ልጆችሽን ታሳድጊያለሽ። አቅሙ ካለሽ ወል ልጆችሽም እኮ የዛን ጊዜ ከፈልሽው መስዋዕትነት ችግርሽን ያውቁታል። እኔ እያልኩ ያለሁት ቅድም ፕሮቴክቲቭ መሆን ራስን በጣም ፕሮቴክቲቭ እንግዲህ በጣም ፍልስፍናው ስላልገባ ይችላል። በጣም ፕሮቴክቲቭ ከመሆን እነዚህን የሰሟቸውን
በህይወታቸው ሳይሆን ምናልባት ወላጆቻቸው ጋር ኤክስፒሪየንስ ያደረጉትን አካባቢያቸው ጓደኞቻቸው ላይ የደረሰውን ህይወት እነሱ ጋር እንዳይመጣ አስቀድሞ ዲፌንስ በመፍጠር ወንድን መፍራት መፈረጅ። ሁሉም ወንድ አንድ አይነት ነው። ወንድ ሲባል አሁን ብዙ ጊዜ ጅምላ ጭፍጨፋ ነው የምለው። ይሄ ካራክተር አሳሲኔሽን ነው። ወንድ ብሎ ስለ ወንድ መጥፎ ነገር ማውራት፣ ግን ደግሞ ልጅ ያስፈልገኛል ዘርን ደግሞ ማስቀጠል አለብኝ ብሎ ማሰብና ከአንድ የሆነ ሰውዬ ጋር ተኝቶ ልጅ ይዞ ለማሳደግ መፈለግን እኔ እንዴት አድርጌ መቀበል ይችላል? እኔ እኮ ደስታቸው ደስታዬ ነው። ልጅ ስላገኙ እግዚአብሔር በፍሬ ስለባረካቸው በጣም ጥሩ ነገር ነው። ግን እነዛ ልጆች አንዷ ስትናገር ሰምቻታለሁ። አንደኛው ልጁ ትምህርት ቤት ውስጥ ሄዶ ሌሎቹ አባቶቻቸው መጥቶ ሲወስዷቸው መጥቶ ጠይቃት፣ የኔ አባት መቼ ነው እኔን መጥቶ ከትምህርት ቤት የሚወስደኝ? አልቻለችም ይሄንን መቋቋም። ምንድን ያደረገችው? ወንድሟ አክት እንዲያደርግ ልክ እንደ አባት ሄዶ ትምህርት ቤት ውስጥ አባት ነኝ ምናምን ብሎ ልጁን እንዲወስደው፣ ልጁም ደግሞ እያወቀው ቲያትር ሰርቶ አባት አለኝ ብሎ ሌሎቹ እንዲያሳይ። ግን ይሄ ልጅ አምኗል። ውስጡ ያለውን ህመም አያሳይሽም? ይከብዳል በጣም ይሄ። በተለይ አሁን ደግሞ ጀጅ በሚያደርግ ማህበረሰብ ውስጥ አባት የለህም እንዴ ተብሎ መጠየቅ በጣም ከባድ ነው። እሱም ይጠይቃል እኮ እኔ አባት የለኝም ወይ? እና ሙሉ ሆኖ አያድግላትም። ደግሞም የምታሳድገው ሰው ምን ፍቅር አሳይ፣ የአንድ እናት ፍቅርና ሳይ ታሳድገው የአባትስ ፍቅር። እኔ አባቴን በጣም ቫሊዩ አድርገዋለሁ። በህይወቴ ውስጥ መሰረት የሚሆኑ ነገሮችን ሰጥቶኛል። ምናልባት ማንበብን፣ ከመጽሐፍ ጋር መኖርን፣ ህይወትን አስቀድሞ መረዳትን፣ እርጋታን፣ ከእናቴ ጋር ባለው ፍቅር ደግሞ ሚስትን ማክበርን፣ እናት የምትናገረውን ነገር ሁሉን አክሰፕት አድርጎ ለቤቷ ትክክል ናት አዋቂ ናት ብሎ ስልጣኑን መስጠትን ከአባቴ አውቃለሁ። ለልጆች ደስታ መስዋዕትነት መክፈልም አይችበታለሁ። በዚህ ውስጥ የአባት ሮል ትልቅ ነው። ይህንን ይማራሉ። በተለይ ሴት ልጅ አባቷ በህይወቷ ውስጥ ብታቀውም ባታቀውም ቅሉ የሆነ ቦታ ላይ ሮል ሞዴሏ ነው። ባሏ እንዲሆን የምትፈልግ አባቷን የሚመስል ባል እንዲኖራት ትፈልጋለች። ብዙ ጊዜ ሴት ልጅ መልካም አባት ካላት እና ማግባት የምትፈልገው አባቷን በሌላ መንገድ ልክ ለእናቷ የሆነላትን ለእሷ የሆነላትን አባት ትፈልገዋለች። እና ሚሲንግ ዳድ ሲንድሮም በጣም አለ። በተለይ ለሴት ልጅ በጣም ይከብዳል። ወንድ ልጅ ግን ብዙ ጊዜ እናቱ ጋር ስለሚጠጋ አንዳንድ ጊዜም ህይወትን ለመጋፈጥ አጋጣሚ የሰጣችው ነገርም ስላለ ችሎትም ሊኖር ይችል ይሆናል። ግን እሱ ካደገ በኋላ ጥሩ ባል ይሆናል ወይ ነው ሌላው ጥያቄ። እና በዚህ መካከል በሚፈጠረው የህይወት ዲስትራክሽን ቀጣዩ ቤተሰብ ይጎዳል ብዬ ስለማስብ ነው። በጅምላ መርገም ፈልጌም አይደለም። ይሄ የምርጫ ሲንግል እናትነትን ነው ምርጫ አድርገው ነው እንጂ ምርጫ ያደረጉትን ነው ፈልገው መርጠው ዲዛይን አድርገው መውለድ ብቻ ማግባት አልፈልግም ብለው ልጅን ግን ማንቀራበጥ፣ ማቆራበጥ፣ ማሟላት። ለምን ላምቦርጊኒ አትገዥለትም? ልጅ አባት ልትገዥለት አትችልም። ትምህርት ቤት ውስጥ ደግሞ በጣም ኮምፒቴሽን አለ ብታይ። በአባት በእናት ልጆች ተጎድተው ቅስማቸው ተሰብረው የሚወጡት እኮ ከትምህርት ቤት ውስጥ ነው። አንደኛ ወላጆች ያወራል። አባቴ እዚህ ቦታ ወስዶኝ፣ እናቴ እንደዚህ ያድርጋልኝ። ከሁለቱ አንዱ የጎደለባቸው በጣም ይሳቀቃሉ። እኔስ ለምንድን ነው እንደዚህ ሆንኩት የሚል ጥያቄ ይጠይቃሉ። ያንን የውስጥ መሰበራቸውን ደግሞ እንዳታይ አንቺ ደግሞ እንዳታዝኝ አይነግሩሽም። ግን በውስጣቸው እየዳበረባቸው የሚሄድ የቁጭት መንፈስ አለ። አንዳንዱ ደግሞ ቁጣ ሊወልድ ይችላል፣ በቀለኝነትንም ሊወልድ ይችላል። አየሽ፣ ከዛ በኋላ ያ በቀል ደግሞ መጥፎ ነው። የሴቶቹ ብቻ ምርጫ ነው ብለህ ታስባለህ? ዲዛይን ተደርጎም ቢሆን ለእሷ ብቻዋን ልጅ እንድታሳድግ ያው አስተዋጽኦ ያደረገ ወንድ አለ እኮ። እኔ ለምፈልገው ልጅ ብቻ ነው ተብሎ ሲነገረው ያ ወንድ የእሱንስ መስማማት እንዴት ታየዋል? ልጅ ነው የምፈልገው ካንተ ብለው ለልጅ አብሯት አድሮ ከዛ በኋላ የፈለገችውን ነገር ታድርግ ብሎ ጥሎ የሚሄድ ወንድ እኔ ይቅርታ አድርጊልኝ ወንድ ነው ብዬ ለመጥራት በጣም እቸገራለሁ። ምንድን ነው እየሰራ ያለው? ጊዜያዊ ስሜትን ከማርካት ባሻገር ልጅ እንደምትወልድ እያወቀ አላገባሽም ግን ወለጅልኝም የሚል እኮ አለ። በፊት የአዲስ አበባ ጓዳዎችን ስንፈትሽ ካገኘናቸው አንደኛ ችግሮች ቅመጥ የሚባሉት ነገሮች ናቸው። ቤተሰብ መስርቶ ሴትን ደግሞ አንድ ቦታ አስቀምጦ ከእሷ ወልዶ ድራቢ ቤተሰብ አድርጎ አንደር ፕሪቪሌጅ፣ ትልቁ ፕሪቪሌጅ ያለው እዛ ነው። እዛች አካባቢ እንዳደርስ አድርጎ ደግሞ የሚያሳድግ ልጁንም በዛው ቀብሮ የሚያስቀርም ደግሞ አባት አለ። ሴት ልጅ እኮ ስስ ናት፣ ትታለላለች። እኔ አሁን እንደዚህ ስል ሴቶችን ዝቅ አድርጎ ማየት እንዳይመስልብኝ። ትታለላለች። ፍቅር
የአደገኝነቷን የኃይለኝነቷን የአሳቢነቷን የብዙ ዳይሜንሽን ተመልካችነቷን ያክል በዛው መጠን ደግሞ ፍቅር ብዙ ችሎታዎችን ሊያስረሳት ይችላል። አንዳንድ ደግሞ በአፉ ውሃ የሚጠብስ ሰው ደግሞ አለ። ውሸት ታሪክ የሌለው ማንነት የሚናገር በዛ መካከል ሊያታልላት ይችላል። ተታላ ልጅ እንድትወልድ ሊያረጋት ይችላል። ጥሏት ሊሄድ ይችላል። ከዛ በኋላ ደግሞ አረገዝኩ ስትለው ሩጫ የሚጀምር ደግሞ እንዳለ ዲቃላ ይዛ መጣች ተብላ በቤተሰቧ እንድትወቀስ አስተዋጽኦ የአንድ ወገን ብቻ አይደለም። እንደው መርጣ ሁሉም ነገር ይሄ all things remain constant የሚባል ነገር አለ አይደለም? ማቴማቲክስ ላይ ሲትረስ ፓሪበስ ነው ምናምን የሚባል ሁሉም ነገር ችግር ሳይኖረው ግን መርጣ ብቻ አለማግባትን እንደ ዓላማ አድርጋ ልጅ መውለድ ብቻ ግቧ አድርጋ የምትኖር ሴት ጋር ነው እኔ ጸቤ። አይ በቃ የሚወልዱ ሴቶች ካሉ ፈልጉልኝ የሚል እንደ ቀልድ። ምክንያቱም በቃ ልጅ ይፈልጋሉ፣ ዘር ከፈለጉ ችግር የለውም እያለ የሚያወራ ይሄ እኮ ከተለያዩ ሴቶች ልጅ የወለደ ማለት ነው። ድሮ አሉ በየቦታው እዚህም እዛም የሚሄዱ አባቶች ለስራም ለጦርነትም ለምናምን በየሄዱበት ቦታ በጣም ብዙ በኋላ ልጆቹ ይገናኛሉ በመጨረሻ ላይ። አዎ አንዳንዴም ደግሞ መጋባት ታሪክም ሊመጣ ይችላል፣ ሊፈጠርም ይችላል። እነሱ ሲሞቱ ልጅ አባቴ እያለ የሚመጣ ሰው ደግሞ ሊበዛ ይችላል። የዛን ጊዜ ያለችው ሚስት አስታማ የቀበረች ሚስት የዛን ጊዜ እሷ ደግሞ ህይወቷ መናጋት የሚጀምረው የዛን ጊዜ ነው። እንዲህ አይነት ነገር ሊፈጠር ይችላል። በጣም ይቅርባይና በጣም መቼም ኤክስትራኦርዲናሪ የተለየች ሴት ካልሆነች በስተቀር ህይወቷን በጣም ይሰብረዋል። እንደዚህ አይነት ልጆችን የማይረቦም የሚረቦም የሚያደርጋቸው ወላጃቸው እንዳስተዳደጉ መጠን ከብዙ እንኳን አይደለም ይኸው እንደዚህ እንደ እንቁላል ተንከባክበን ይዘናቸው እንኳን በሚጠፉበት ዘመን ወልዶ መጣል የእንስሳ እንኳን ተግባር አይደለም እና ይሄንን አልደግፈው። እሺ ስለ ናኒ እናወራ። ያው 3 ልጆች አሉ። ናኒም በተለየ ሁኔታ ሴት ልጅህን ታነሳታለህ። የመጀመሪያ ልጅ ናት አይደል? ናኒ የመጀመሪያ ልጅ ነች። አዎ እና በጣም ትኮራባታለህ። በጣም ጥረት እንደምታደርግም እሷ ላይ አስተውላለሁ በምታጋራቸው ጽሁፎችና ምን አይነት ሴት ልጅ ሆና እንድታድግልህ ነው የምትፈልገው? እና ምንድን ነው አንተ በምትፈልገው መንገድ እንድትደርስም እንዴት ነው ከልጅ ጋር ከሴት ልጅ ጋር ያለ ግንኙነት አታችመንታችሁ ምን ይመስል? ናኒ ሰንፔር ትባላለች። ባይዘው ሰንፔር ማለት እንግዲህ አንድ በጣም ውድ እንቁ ነው። የመጀመሪያ ሴት ልጅ እግዚአብሔር ሲባረክ ነው አሉ። መጀመሪያ በሴት ልጅ በሴት የበከረ ከእግዚአብሔር ተማከረ ይላል። በሴት ልጅ መጀመሪያውን ያደረገ ከእግዚአብሔር ጋር ተማክሮ የወለደ ነው ይላል። ሴት ልጅ ገድ ናት። ቤት ውስጥ ስትመጣና እንግዲህ ስታድግ ጀምሮ ብልህ ናት። ብዙ ነገሮችን ትጠይቃለች። በጣም ፈኒ ናት እና ገና የ3 ዓመት የ4 ዓመት ልጅ ያለች ጀምሮ መሰለኝ ስለሷ መጻፍ የጀመረውት ከልጅነቷ በሷ ውስጥ የልጆች አስተዳደግን የልጆችን የወላጆችን ጥበቃ የአካባቢን ጉዳይ ያየሁበት ማንጸሪያ እያደረግኳት ስለሷ ብዙ ጽፍ ነበር። በጣም ብዙ ሰዎች ያቋተልና ነኝ ዓላማ ይዛ ጨዋ ሆና ያደገች ልጅ ነች። አሁን 15 ዓመቷ ነው። ከባድ ዕድሜ ላይ ነች። አዎ ከባድ ዕድሜ ላይ ነች ያለችው። ግን አልፈራም ከልጅነቷ ራሷን እያሳደገች የመጣች ስለሆነ ብዙ ነገር እያሰበች የመጣች ልጅ ስለሆነች ልብ ስላላት እና ደግሞ የወላጆቿን ክብርና ፍቅር ጠንቅቃ የምታውቅ ስለሆነች እኛም በሚቻል መጠን የምንችለውን ነገር የምናግዛት ልጅ ስለሆነች በተለይ ደግሞ ዓላማ ስላላት እና ትምህርቷ ላይ በጣም ታተኩር ልጅ ስለሆነች ራሷን ትጠብቃለች። አልፈራም። ያስፈራል፣ ያው ውጪ ያስፈራል በጣም ለሴት ልጅ በተለይ በጣም ከባድ ነው። ፈታኝ ዘመን ነው ይሄ። እንግዲህ የእንትን የሆርሞናል ቼንጆች ይኖራሉ። ጊዜው ሲደርስ አለ አይደለም ይኖራል። እድሜ ይዟቸው የሚመጣቸው ነገሮች ግን ማኔጅ ታደርጋቸዋለች ኢሞሽኖቹን የመጡትንም ነገሮች ብዬ በጣም የማምንባት ልጄ ናት። ባህሪያዊ ዓለምና የሚወራው ነገር አልመጣጠንላት ሲል ደግሞ በጣም ስሜቷ ሲጎዳ ያታሉ። ትምህርት ቤት አካባቢ የምታያቸው ነገሮች፣ በሰዎች ላይ የምታያቸው ባህሪዎች አንዳንድ ጊዜ ይደንቃታል። ለህይወት ብዙ እንድትጋለጥ ማድረግ አለመቻሌ እኔ እንደ ድክመት ተወስዷለሁ። ብዙ ነገሮች እንድታይ እድሉን አልሰጠዋትም። እኔ ባሰመርኩት መንገድ ይሆን እንደ እየተጓዘች ያለችው እላለሁ። ምናልባት እኔ ሳድግ በማህበረሰብ ውስጥ ስላደኩኝ ክፉና በጎን ለመለየት እድሉ ነበረኝ። ናኒ በጎ ገጽታን ብቻ ነው ህይወትን የምታውቀውና መራሩን ነገር ስለማታውቀው እሱ ላይ ቀድማ እንድትጠነቀቅ ማድረግን በደንብ አላሳየኋት ይሆን ብዬ ይፈራል። ቀና ማሰብ ብቻ ይመስላታል ዓለም የሞላት እሱ ከባድ። ምክንያቱም በተቃራኒ ያሉ ሰዎች ስታገኝ መጋፈጥ ሊከብዳት ይችላል። ሳሩን አይታ እሾኩን በደንብ አላየችውም። በእርግጥ ህይወት ኤክስፒሪየንስ ነው፣ ለምደ በወሬ ብቻ የሚገኝም አይደለም።
እውነተኛ ሰዎች እንዳሉ ውሸታት ሰዎች እንድታውቀው እንትን እላለሁ። ዓላማዎቿን፣ አገሯን፣ ጉዞውን የተመለከቱ ጥያቄዎች አሉት። አንዳንድ ጊዜ በጣም የመረሩ ጥያቄዎችንም ይዛ ትመጣለች። ያስገረመ ጥያቄው እሷ ከጠየቀች ሐኪም የመሆን በጣም እንትን አላት፣ ምኞት አላት። ድሮም ጀምሮ ትዋርድ ዛት ነው የምትሰራው፣ ጎሏን እሱ ላይ አስቀምጣ እና አሁን በቅርብ ጊዜ የተፈጠሩትንና ሚዲያ ላይ ኤክስፖዝድ የሆኑትን የሐኪሞችን ታሪክ ስትሰማ በጣም ደነገጠች። ማለት ስለ ገንዘቡ ስለ ምናምኑ አይደለም ያሰበችው፣ ተምሮ መስራት አለመቻሉን ያሰበችና ደነገጠች። ዜናውም ምኑም በዚህም በዛም ሲሆንባት ጊዜ ይዛው የመጣችውን ባንዲራ ልጥለው ደረሰች። የሆነ ጊዜ ላይ እኔ ብማር ምንድን ነው አሁን እንደዚህ ሲማረሩ በየሶሻል ሚዲያው ላይ በየቴሌቪዥኑ በየምናምኑ ከምሰማቸው የተለየ ምን እድል ይገጥመኛል ብላ መፍራት ስትጀምር እኔ መልስ አጣ። ለናኒ ህልም ኢትዮጵያ ዝግጁ አይደለችም ወይ ብዬ አሰብኩ። የእሷን ህልም መሳካት የማይችልበት አገር ላይ እንደሆነች እያሰበች ይሆን አሰብኩ። ምክንያቱም ትውልዱ ደግሞ ሁሉም ወሬው ስኮላርሺፕ ነው እና ድሪምን ማሟላት የሚቻለው ህልምን ማሟላት የሚቻለው ውጪ በመሆን እና ወጡ እዚህ ተቀምጠው ወጡ በሀሳባቸው ነው። ስለዚህ እሱ ላይ ፎከስ ያደረገ በመዋቅር ደረጃ አንድ በጣም በከተማ ውስጥ the best minds ያላቸው ልጆች የሚማሩበት ትምህርት ቤት ውስጥ በደንብ ሰፖርት የሚደረግ ገቨርንመንቱም የሚያውቀው ክፍያ የማይከፈልበት ትምህርት ቤት ውስጥ ከተወዳደሩት ወደ 900 የሚሆኑ ሰዎች መካከል 10 ምናምንኛ ወጣ አለፈች። በጣም ታፍ የሆነ ፈተና የነበረበት ነው እና ሳጠና የነዛ እዛ የገቡት ተማሪዎች የመጨረሻ ደስትን ግባቸው ወላጆቹ ልጆቹ ስኮላርሺፕ ሆኖ አገኘሁት እና ትዋርድ ዛት ነው ሰሩት አስቀረዋት። የነበረችበት ትምህርት ቤት እንድትቀጥል አደረግኩኝ። ኦፍ ኮርስ ምርጫውን ገብቼ ረብሻት ሊሆን ይችላል፣ ግን ደግሞ እስኪ እዚህ ለምንድን ነው እዚህ መኖርን ገና የ9ኛ ክፍል ተማሪ ሆነው የሚወጡ የ10ኛ ክፍል ተማሪ ሆነው የሚወጡ እድሉን የሚመቻችላቸው ለዛ አስተማሪዎቻቸው ለሱ የሚሰሩላቸው ሆኖ አገኘሁትና ሁሌ ተምረን ውጪ ከባድ ነው። ሁለተኛ ነገር በዚህ እድሜዋ ክፉ ደጉን ሳታይ አሁን ባላት ስቴት ኦፍ ማይንድ እቺ ልጅ አውጥቼ ለህይወት መወርወር አፉን ከከፈተ አውሬ ጋር ማጋፈጥ ነው የሚሆነው። እንኳን አይደለም ውጪ እዚህም ሀገር በጣም ነገሮች ከባድ፣ ማጣት አልፈልግም ልጄን። ስለዚህ አትሊስት የመጀመሪያ ዲግሪዋን እስከምታገኝ ድረስ ከዚህ ሀገር ባትወጣ እመርጣለሁ። ብዙም እየተጫንኳት አይደለም። ምናልባት ይሄንን ኢንተርቪው ስትሰማ አሁን እያሰብኩ ያለውን ነገር እያሰበችው እንዳይሆን እንጂ እዚህ ህይወትን በስላበት አውቀው ትምህርቱንም ጨርሰው ከዛ በኋላ የራሷን ውሳኔ ብትወስን እመርጣለሁ። ማቹሪቲው ጉዳይ ስለሚያሳስብ ማቹሪቲ ያሳስበኛል እና ደግሞ በጣም ጠያቂ ትውልድ ነው። በጣም አንቺ ከምትገምችው በላይ ይርቋል። በጣም ሄዷል። ገርተኛ አስተዳደግ ውስጥ የህይወትን በጎ ነገር ብቻ ነው ያየችው የሚለው ነገር አንዳንዴ ምንድን ነው መጥፎ ነገር ሲያጋጥም በቀላሉ የሚሰበሩ ልጆች ብዙ ነገሮች ጥሩ ናቸው በዙሪያ ብለው ያንን አምነው የተቀበሉ ልጆች ሊሆኑ ይችላል። እና ያን ነገር አንተ በምንድን ነው ባላንስ ለማድረግ የምትሞክረው? የሆነ ጊዜ ላይ ነው የገባኝ። ህይወት ተቃራኒ ገጽ አለች። ጥሩ ካለ መጥፎ የሚለዋል፣ ደስታ ካለ ሀዘን አለ፣ ህይወት ካለ ሞት አለ። ሁለት ነገር ነው የተሰጠን። አንዱ መርጠን ነው የምንኖረው። ግን ሁለቱንም ማወቅ ደግሞ በጣም አስፈላጊ ነው። አልሞትም ብሎ ማሰብ አይቻልም። መጥፎ ነገር የለም ብሎ ማሰብ አይቻልም አይደል? ስለዚህ በዚህ ውስጥ ሁለቱንም ተቃራኒ ገጽታዎች በደንብ መመርመር ይፈልጋል። ይህንን ደግሞ ወላጅም ድጋፍ ሊያደርግበት ይገባል። ብቻዋን ታስሰው በራሷ ኤክስፕሎር አድርጋ ትደረስበት ማለትም መጥፎን ሄዳ ኤክስፒሪየንስ እንድታደርገው ማድረግን መፍቀድ ስለሆነ የሚሆነው አለመውጣትም ስለሚኖር እነሱን አልፈቀድኩም። ግን በቲዮሪ ደረጃም ቢሆን አንደርስታንድ እንድታደርጋቸው ያው መቼም ስትኖር ታውቋለች ብዬ ነው እኔማ ስትኖር ታውቋለች። ግን ደጋግሞ መናገርም እንደወላጅ ጥቅም አለው ብዬ አስባለሁ። ውስጥህን የሚቀር ነገር ይኖራል። ትክክል ነሽ። በጣም ማስተማር በጣም መንገድ ይፈልጋል። የህይወትን ጨለማ ገጽ ማወቅ እኮ ስትሮንግ ሆነሽ እንድትወጪ ያደርግሻል። ከዛ ራስሽ እንድትጠብቂ የግድ ኤክስፒሪየንስ ብቻ ላይሆን ይችላል። ምክሩም በጣም ያስፈልጋል። አሁን እሱ ላይ ያለ ነው። በመጽሐፍ ውስጥ በሰዎች ህይወት ውስጥ ጥሩንና መጥፎውን ነገር አይቻሉ፣ ፍቅርንና ጥላቻን አይቻሉ፣ መገፋትና መወደድን አይቻሉ፣ አይሽ ተንኮልንና መልካም ነገርን አይቻሉ። ስለዚህ የሰዎች ህይወት አስተምሮኛል ማለት ነው።
ሰዎች በተለያየ መንገድ ነው የሚማሩት፣ በአንድም በሌላ መንገድ ነው ትምህርት ያለው። ስለዚህ እሷ ደግሞ አካባቢዋ እያስተማራት ውሎዋ እያስተማራት ይመስለኛል። እና አንዳንድ ጊዜ መታ ስትነግረኝ ኦኬ ናኒ ለካ ገብቷታል ማለት ነው። ይሄ ልክ አለመሆኑ ገብቷታል። አስተማሪዎቹም ጋር የምታያቸውን ቅሬታዎች፣ ጓደኞቿም ጋር አካባቢ ላይ የምታየውን ነገር ክሪቲሳይዝ ማድረግ ስትጀምር ያ ሽጋት ፖይንት ላለ ጥሩ ደረጃ እንድትደርስልም ምኞቴ ነው። ምክንያቱም ሁልጊዜ ስለሷ ታጋራናለህ። የመጨረሻው ጥያቄ የሚሆነው አሁን አንተ ማህበረሰቡን እንዲገነዘበው እንዲነቃበት የምትፈልገው ጉዳይ የኦቲዝም ጉዳይ ነው እና ማህበረሰባችን ላይ መሆን በጣም እየተስፋፋ ይመስላል። በየቤቱ እየገባ ነው ያለው። ሌላው ዓለም ላይ አሁን የተነሱ አንዳንድ ኮንትሮቨርሲዎችም አሉ። ኦቲዝም ምንድን ነው ምክንያቱ በሚለው ላይ ለረጅም ጊዜ ጥናቶችም ሲደረጉ ነበር። ጥናቶች ተደረጉ ተብለው እነዛ ጥናቶችም ተደብቀዋል ይባላል። አሁን በቅርቡ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ ጉዳይ ጋር በተያያዘ በተለይ ክትባቶች ላይ ጥናቶች ይደረጉ ከዛ አንዳንድ ክትባቶችም እንዳይሰጡ የሚል ትዕዛዝ ተግባራዊ እንዲሆን እንዲህ አይነት ነገር ብለዋል የሚለውን መረጃ ተመልክተናል። አንተም አጋርተኸው ነበርና ይሄ ምኞቴ ነው ለኔ የሚል ነው። እንዲህ አይነት ነገሮች አንዳንዴ አደገኛ ሊሆኑ ይችላሉ ወይም ደግሞ በጣም ይሄ በደንብ የሚመለከተው አካል መንግስትም ደግሞ የችግሩን አሳሳቢነት ተረድቶ ቢገባበትና ሁኔታው እንዲጠና ቢያደርግ እፎይታንም ሊያመጣ ይችላል ባለው ብዥታ ላይ እና ይሄ ነገር እኔም ሀገር ላይ ቢሆን የሚል ቁጭት ስላለህም ጭምር በዚህ ጉዳይ ላይ የተወሰነ ነገር በለንና ውይይታችንን እንጨርሳለን። ቴንክ ዩ በጣም አንቺ ብታየውም እኔ ማንሳት አይቀርም ነበር ያገኘሁት መድረክ ላይ አውቲዝም በተመለከተ አንድ ነገር መናገርን እንደ አንድ ግዴታ አድርጌ እቆጥራለሁ። እዚህ ሀገር ያለው የአውቲዝም መስፋፋት መጠን ራሱ አፍጥጦ እየወጣ ነው፣ ግን ብዙዎቻችን ፊል አላደረግ ነው። አሁን ሳስበው መንግስትንም ጨምሮ ለዚህ ነው ሞተውተው ብዙ ጊዜ መንግስት ጆሮን ውስጥ ቀልቡን ወደዚህ ጋር ሰብሰብ ያድርገው። ልክ አሜሪካ ነገር ድንገት ሲባንኑ ከ31 አዲስ የሚወለዱ ህጻናት መካከል አንደኛው ልጅ ኦቲዝም ያለበት ሆኖ እየተወለደ የአሜሪካ ዕጣ ፈንታ አሳስቧቸው በፕሬዝዳንቱ ደረጃ ፕሬስ ኮንፈረንስ እስከመስጠት እንግዲህ ስቴት ኦርደር እስከ ማውጣት የሲዲሲ ያወጣቸውን ሪፖርቶች ሪቫይዝ እንዲያደርግ እስከ ማስገደድ ክትባትን በተመለከተ ሌላ ኢንቨስቲጌሽን እስከ መጀመር something artificial ነው ያለው ትራምፕ። እንዲህ ሊሆን አይችልም። አንድ የተፈጠረ ልክ ያልሆነ ነገር አለ ማለት ነው። ያ ነገር ደግሞ ተፈጥሮ አይደለም፣ አርቲፊሻል ነው። ስለዚህ ልጆቻችንን ወደዚህ እየመራብን ያለውን ነገር ነቅለን ማውጣት አለብን የሚል ቁርጠኝነት ይዞ እየሰራ ያለው አፕሪሼት። ብዙ ልጆች በየቤቱ ደጋፊ አጥተው ተዘግቶባቸው ተቀምጠዋል። ማህበረሰቡ ኦቲዝምን በተመለከተ ያለው ግንዛቤ አሁንም ከመንፈስ መጻረርና ከእግዚአብሔር ቁጣ አልተለየም። ኦቲዝም ምን እንደሆነ በአግባቡ በግንዛቤ መጠን ደረጃ ማህበረሰቡ አላወቀም። የሃይማኖት ተቋማት አባቶች አላወቁም፣ መምህራን አላወቁም፣ መንግስት አልገባውም ወይም ደግሞ ረስቶታል ወይም ደግሞ ኢንፎርሜሽኑ የለውም ብዬ እላለሁ። ይሄ ጉዳይ እንዳልከው የወላጆች ጭንቀት ነው የሆነው። ሌላው ዓለም ላይ አሁን መንግስት ኮንሰርንድ ነኝ ብሎ እኮ ከመደበኛ ተማሪዎች ጋር ተቀላቅለው እንዲማሩ የማድረግ ቴራፒዎች የሚሰጡባቸው ቦታዎች እንዲስፋፉ የማድረግ ነገር አለ፣ ያው አቅም ስላላቸው። ግን ይህንን ጉዳይ ተቀብሎ ይሄ ከወላጅ ጭንቀት ደግሞ የኔም ኃላፊነት ነው የሚለውን ነገር ለማምጣት ችግሮች አሉ ይመስለኛል። ማለት ይሄ በቃ ማዕከላትን እንዲስፋፉ ማድረግ እንጂ የተከፈቱ በግለሰብ ደረጃ ያሉ ማዕከላትን እኮ የማበረታታት ስራዎች አሉ። መንግስት ኃይል አለው። መንግስት ማዘዝ፣ ህግ ማውጣት፣ ደንቦችን ማስፈጸም ስልጣን አለው። ያው የህዝብን ውክልና የያዘ ተቋም ስለሆነ እንጂ ግዑዝ አካል ነው አይደለም መንግስት ምለው። መንግስት ውስጥ ያሉ የመንግስት ኃላፊዎችማ የማህበረሰቡ ውጤቶች ስለሆኑ ማህበረሰቡ ያለው አስተሳሰብ ሊጋባባቸው እንደሚችል አምናለሁ። በቤታቸው ውስጥ ኦቲዝም ያለው ልጅ ኖራቸውም እኮ ሳይናገሩ የተቀመጡ ትልልቅ የመንግስት ባለስልጣናት በጣም ብዙ ታዋቂ ሰዎች አውቃለሁ። ያንን መናገር የማይፈልጉ ታቡ የሆነባቸው የማይነገር የሚመስላቸው በማህበረሰቡ ውስጥ የሚረገሙበት ወይም የሚወቀሱበት ወይም ደግሞ በትዝብት የሚታዩበት ወይም የሚፈረጁበት መስሏቸው ዝም ያሉ ሰዎችም እንዳሉ አውቃለሁ። በዚህ ውስጥ ነው እየተጎዳን ያለ ነው። የዛሬ 12 ዓመት እና 11 ዓመት WHO ኢትዮጵያ ውስጥ ጥናት በማይባል ሁኔታ ባደረገው አሰስመንት ግምታዊ እንትን ይመስለኛል 600,000 ከኦቲዝም ጋር የሚኖሩ ህፃናት ሊኖሩ ይችላሉ ብሎ ያወጣው ሪፖርት ነበር። 12 ዓመት ወደ ኋላ ነው መመለስ ያለብሽ።
በእነዚህ 12 ዓመታት ውስጥ ዓለም አቀፉን ትሬንድ ስንመለከተው በዩናይትድ ስቴትስ ውስጥ ብቻ ታሪክ ተለውጧል። ከ2000 ቁጥር ወደ 31 የገባበት ጊዜ ያለፉት ጥቂት ዓመታት ናቸው፣ 5-6 ዓመታት። በተለይ ከኮቪድ በኋላ በጣም ብዙ በዓለም አቀፍ ደረጃ ወረርሽኝ በሚባል መልኩ እየሰፋ መጥቷል። ኢትዮጵያ ከዚህ የምታልፍ ሀገር አይደለችም። ምክንያቱም ሕክምናው አብዛኛው የምንጠቀምበት ነገር በሙሉ ከውጭ የሚመጣ ከመሆኑ ጋር ተያይዞ ስልጣኔውም ኢንኦርጋኒክ የሆነውም ጂኤምኦም ምናምኑ የሚያመጣቸው ችግሮች እንዳሉ ሆነው ኦቲዝም አማጭ ምክንያቶች ብዙ ናቸው ተብሎ ስለሚታሰብ ከዛ አንጻር ይህንን አንደር ፕሪቪሌጅድ የሆነ ማህበረሰብ የሚያገለግል ተቋም አለ ወይ በመንግስት ደረጃ ብለሽ ስታይ ዜሮ ነው። በግል ተቋማት ደረጃ ብትመለከቺ ብዙ ልጆቻቸውን የሚያውሉበት የሚያረጓቸው ያጡ በጭንቀት የተቸገሩ እናቶች በፈጠሩት መፍትሄ የከፈቷቸው ተቋማት አሉ። እነዚህ ተቋማት ምን ያክል ሰው ነው ይዛል ብለሽ የምትይው እኔ የበጎ ፈቃድ አምባሳደር ሆኜ የምሰራበት ነሂሚያ እንኳን ባለፉት 14 ዓመታት ውስጥ ይሄን ሁሉ ሰርቪስ እየሰጠ ከ80 ህጻናትን በላይ ማገልገል አልቻለም። በቁጥር ደረጃ ስትይኝ የዛሬ 12 ዓመት የነበረው 600,000 እኔ በጣም በደግ ልቦና ላስበው ብዬ ካልኩኝ በሁለት ብናባዛው እንኳን 1.2 ሚሊዮን አካባቢ ይሆናል ማለት ነው። በደግ ልቦና ነው። ትራጀክተሪው ከዚህም በላይ የትና የት ሊሄድ እንደሚችል አስባለሁ። 13 አካባቢ ናቸው በአጠቃላይ ኦቲዝምን የተመለከተ ስራ የሚሰሩ ተቋማት ያሉት በኤንጂኦ ደረጃ። ከዚህ በተረፈ ሌሎቹ ቢዝነስ ነው የሚሰሩት። እነዚህን ልጆች ቴራፒ መስጠት ገንዘብ በማስከፈል በጣም ከፍተኛ ገንዘብ ነው የሚከፈለው። ኦቲዝም የድሃ በሽታ አይደለም፣ ሶሪ ተሰይ በሽታ አይደለም። ኦቲዝም በአጠቃላይ ግን ችግሩ የድሃ ችግር አይደለም። ዳይቱ በጣም ኤክስፔንሲቭ ነው። ሰፕሊመንቶቹ በጣም ኤክስፔንሲቭ ናቸው። ቴራፒው በጣም ኤክስፔንሲቭ ነው። ልጆቹ ኤክስፔንሲቭ ናቸው፣ ውድ ናቸው። ልጆቹ መለወጥ የሚችሉ ልጆች ሆኖ ሳለ ወላጅ ላይ የኢኮኖሚ ከባድ የኢኮኖሚ ጫና ይከታል። ከዛም ባሻገር ደግሞ ቤት ውስጥም አንድ ወላጅ መቀመጥ አለበት፣ ስራ መፍታት አለብሽ። ተማሪ ከሆንሽ ትምህርትሽ ነው የምታቋርጪው። ልጆቹ የቅርብ ክትትል ይፈልጋሉ። አንድ ወላጅ አንድ አባት እየሰራ እናት ብቻ ሁለቱም የሚሰሩ ከነበሩ ህይወት ብሬድ ዊን የሚያደርገው ወይም ደግሞ በእንጀራ ይዘው የሚመጣው አባት ብቻ ሆኖ እንዲቀር ይደረጋል። ሌሎች ልጆች ሊጎዱ ይችላሉ። ያ ልጅ እንደነገርኩሽ ወጪው በጣም ብዙ ነው። የቤተሰብ እንትን ይናቀል። አንድ ጊዜ እንደውም ተንተን አድርጌ ጽፌው ነበር። የሱ ዳይት ሲባል የልጆች አጠቃላይ የትምህርት ቤት የዓመት ወጪ ሊሆን ይችላል። በትክክል ልስራለትና ልጁ ይለወጥ ብለሽ ካልሽ ማን ያግዘው? የቤተሰብ ትከሻ ላይ ብቻ ተከመረ። በተለይ በጣም የሚያንገበግበኝ ቅድም ካነሳሽው የሲንግል ማምነት ጉዳይ ጋር በተያያዘ አንዳንድ አባቶች ልጆቻቸው ዳውን ሲንድሮም ሲኖርባቸው ወይም ኦቲዝም ሲኖርባቸው ኤኒ ኒውሮ ዴቨሎፕመንታል ኢሹ ያለባቸው ልጆች መወለዳቸውን ሲሆን ሚስቶቻቸውን ጥለው የሚጠፉት ነገር ለልጆች ለእናቶች አስረክበው የህይወትን መርግ ልጅ ለዛውም ደግሞ ከባድ እንክብካቤ የሚፈልግ ልጅ ከእናት ጋር ጥለው ብቻቸው መሄዳቸው ምን አይነት ጨካኝ ልቦና ቢኖራቸው ነው ብዬ አስባለሁ። እንደዚህ አይነት በጣም ብዙ እናቶች አሉ፣ በጣም ተቸግረዋል። ሃይማኖት ተቋማት ጋር ሲሄዱ ሰዎች አያስቀምጧቸውም። ልጃቸው እንደረበሸ ጸጥታን እንደበጠበጠ ጸሎት እንዳቋረጠ ተደርጎ ከርስ ይደረጋሉ። የት ይዘው ትሄዱ? ማን ጋር አቤት ይበሉ? የትኛው ትምህርት ቤት ያስገቡት? ለማን ይስጡት? ዜጋ እኮ ነው አይደል? ማንኛውንም ነገር እንክብካቤ አግኝቶ ማደግ አለበት። መገለል የለበትም። ከዜጎች ከልጆች መብት መታገድ የለበትም። ይሄን ማን ያቋቁመው ብለሽ ስትይ በፕራይቬት ተቋም ደረጃ አቅም የለም። አሁን ትንሽ ነው በጣም አቅሙ። በመቶዎች የሚቆጠሩ እንደው በአጠቃላይ ብንደምራቸው 1000 2000 የሚሞላ እንኳን ይዟል ብዬ ለማለት ይቸገራለሁ። በቁጥር ደረጃ ነው የምነግርሽ። በአጠቃላይ ያሉት ቁጥሩን ስትመለከቱ ግን በጣም ብዙ ነው። ስለዚህ መንግስት ዴኬሮችን በየጊዜው ይከፍታል። በጣም ጥሩ ነገር እየሰራ ነው። እናቶች ቤታቸው እንዳይቀመጡ ስራቸውን ሲሰሩ ልጆቻቸው የስራቸው መልቀቅ ጫና እንዳይሆኑባቸው ልጆቻቸውን የሚረከቡላቸው ዴኬር የሚያውሉበት እየሰራ ነው በየተቋሙ። በጣም ጥሩ ሙቭ ነው። 3000-4000 ዴኬር በዓመት ውስጥ ሊሰራ ይችላል መንግስት። 2-3 ተቋማት መስራት፣ እነዚህን ልጆች የሚያስተምሯቸውን ቴራፒስቶች ማሰልጠን፣ ልጆቹን ኃላፊነት ወስዶ መረከብ፣ ወላጆች ለዛ ቴራፒ ሰጥተው ልጆቹም እየተጠቀሙ ወላጆችም እየሰሩ ማታ መጥተው የሚወስዱባቸውን ቦታዎች ማድረግ የሁልጊዜም ጥሪ ነው። እኔ ሜየር ኦፊስንም ሁልጊዜም እንትን አደርጋለሁ፣ ኮት አደርጋለሁ። ፕራይም ሚኒስትር ኦፊስንም ኮት አደርጋለሁ። ልቤን ሞልቼ የምናገርበት ነገር ስለሆነ ምክንያቱም ነገ ስንማንን ሀገር የምናስረክበው ትውልድ ልናጣ እንችላለን። ችግሩ አፍጥጦ አጠገባችን ከመጣ በኋላ አይናችንን ስንገልጥ ደንግጠን የምናደርገው ነገር ሊጠፋ ይችላል። አሁን አክት ማድረግ አሁን ነው የሚፈልገው። እኔ እንደው ይሄን የሚሰሩ የመንግስት አካላት ካሉ እንደው እውነት ለመናገር እባካችሁ ጤና ሚኒስቴርም ቢሆን አስቡበትና ይሄንን የወላጆችን ሸክም ከላያቸው ላይ ያቃልላቸው፣ የልጆቹንም ህይወት እናስተካክልላቸዋለን። አምባሳደርም ሆነሃል አይደል? በዚህ ጉዳይ ላይ
ግንዛቤ እንዲፈጠር ሶሻል ሚዲያ ላይ በደንብ እየሰራ ነው። ፌስቡክ ላይ በተለያየ ጊዜ ታጋራለህ። ቅድም ያነሳ ነው የክትባት ጉዳይ በጣም አወዛጋቢ ይመስለኛል። ምክንያቱም ድሃ ሀገራት በእርዳታ ነው ክትባት የሚገባላቸው አይደል? በጣም ህይወት አድን የሚባሉ ክትባቶች ናቸው። አንዳንዴም ጤና ጣቢያ ወይም ሕክምና ተቋማት ስትሄድ አንዳንድ ክትባቶች የሉም ይባላል። በተለይ ጨቅላ ህፃናት ላይ የሚሰጡ ክትባቶች አሉና ይሄ ለወላጅ አስጨናቂ ነው። በሌላ በኩል ደግሞ ልጄን በቃ አላስከትብም እንደዚህ አይነት ችግሮች አሉ እየተባለ ነው ብለው ደግሞ ልጆቻቸውን እንዳይከተቡ የሚያደርጉ ወላጆች ይኖራሉ። ግን አሁን ክትባት አስገዳጅ ነው። ለምሳሌ ልጅን ጉዞ ማድረግ የሆነ ሀገር ብትሄድ ምናምን ይታያል የክትባት ሰርተፊኬት። ትምህርት ቤትም እንደዛ አይነት ነገር አለ፣ አስገዳጅ ሆኗልና እንዲህ አይነት ውዝግቦች ማህበረሰባችን ውስጥ የሚፈጥሩት ብዥታ አለ ብዬ አስባለሁ። ቫክሲን አጌንስት መሆን በጣም ከባድ ነው። ምክንያቱም ህይወትን የሚያድኑ ነገሮችም ጭምር ስለሆነ ለምሳሌ እኔ በኢንተርናሽናል ደረጃ ተወዳድሬ ያሸነፍኩበትና አዋርድ ያገኘሁበት አንድ ጽሁፍ ጥቂት ጠብታዎች የሚታደጓቸው እድሜ ልኮች የሚል አንድ ጽሁፌ ነው። በፖሊዮ ክትባት ላይ ነው። የፖሊዮ 3 ጠብታዎች ልጁን ከዘላለም የልጅነት ልምሻ ያድኑታል። የፖሊዮ ክትባት ባይገኝ ኖሮ በጣም ብዙ ቤታቸው የቀሩ ህፃናት ተፈጥረውልና የነበረ እና ዓለም በደረሰበት ስልጣኔ ካገኛቸው ነገሮች አንዱ በሽታን አስቀድሞ መቋቋም የሚችል መከላከል የሚችል ነገር መፍጠር መቻል ነው። በዛው መጠን ደግሞ እነዚህ ክትባቶች ለበጎ ተሰርተውም ቢሆን በውስጣቸው የያዙትና አልሚኒየም እና ሜርኩሪ የመሳሰሉ ሄቪ ሜታልስ በልጆቹ አእምሮ እድገት ላይ የሚፈጥሯቸው ጫናዎች ደግሞ በጣም ከፍተኛ የሆኑ ብዙ ኮንትሮቨርሲ ያስነስተዋል። በዚህ የተነሳ ልጆቻቸውን የማያስከትቡ የማህበረሰብ ክፍሎችም አሉ አሜሪካን ሀገር። አሁን ትራምፕ ቦልድሊ በአደባባይ ወጥቶ እነዚህ የህብረተሰብ ክፍሎች አንድ እንኳን ኦቲዝም የለባቸውም ብሎ እስከ መናገር ድረስ ያደረሰውም እሱ ነው። በተለይ እነዚህ 3 የሚሰጡት ኤምኤምአር የሚባለው ክትባት በአንድ ጊዜ 3 ሾት መወሰዱ ልጆችን እየጎዳ ነው የሚላል። ብዙ ወላጆችም ልጄን ካስከተብኩት በኋላ ዘ ኔክስት ዴይ ዝም አለ ብለው የሚሉት በዚህ በኦቲዝም አጠራር ሪግሬሽን የሚባለውን ችግር የሚያመጡት እንደሱ አይነት ናቸው ተብሎ እንግዲህ የክርክር አጀንዳ ከሆነ በጣም ቆይቷል። ነገር ግን ይሄ ነው ተብሎ ቁርጥ ያለ ውሳኔ እስካሁን ድረስ አልተሰጠበትም እንጂ የቲቪ በሽታ ቲቪ ሳይሆን የሄፓታይተስ ቢ የጉበት በሽታ እሱ ከ12 ዓመት በታች ለሆኑ ልጆች እንዳይሰጥም አሁን ከልክለዋል። እንግዲህ እንደዚህ ኦርደር እያወረዱ ነው እነሱ። እኛም እንግዲህ ተዋርድ ዛት እንዴት አድርገን አክት እናደርጋለን የሚለው የራሱ የሆነ ችግር አለው። ምክንያቱም ትምህርት ቤት የተሳሰሩ ከክትባት ጋር ነው፣ ጉዞ ከክትባት ጋር የተሳሰሩ ሲስተም ውስጥ ገብቷል። ያልተከተቡ ልጆች ፕሪቪሌጅ እንደተነሱ ተደርጎ ስለሚወሰድ ልጆች ወላጆች ኃላፊነት የሚገባቸው ያለበዛ ከተለያዩ ራይቶቻቸው ሊታገዱ ይችላሉ። ክትባት ያልተከተበ ልጅ ለምሳሌ ትምህርት ቤት እንዲማር የመማር ራይቱን ያግደዋል ሲስተሙ ባይ ዲፎልት። እሱን ስትመለከች ደግሞ በጣም ከባድ ነው የሚሆነው። ምርጫ አሁን ቶሎ እንደ ውጤቱ ቶሎ ወጥቶ ኢንተርናሽናል ይሁንና አክሰፕት ይደረግ ማለት ካልሆነ በስተቀር አሁን ላይ ሆነው እንዲህ ብሎ መደምደም በጣም ከባድ ነው። ከዚህ በተረፈ ግን ሳይንስ የደረሰባቸው ኦቲዝም ሊያመጡ ይችላሉ ተብሎ የሚታሰቡ በጣም ብዙ ሪዝኖች አሉ። ግን ይሄ ነው ተብሎ እስካሁን ድረስ ዲፋይን የሆነ ነገር አልተቀመጠም። እግዚአብሔር ይጠብቅ ማለት ይቻላል። እና በእርግጥም እንዳልከው ደግሞ እንደ አይነት ነገሮች ሲሰሙ ዞሮ ዶኔት አራጊዎችም እኮ ያው አሜሪካ ናት አይደል ብዙ ክትባቶች ምትልክልን እና እንደ አይነት ነገሮች ከዋናው ምንጭ ሲመጡ ደግሞ እዚህም ባለው የሚመለከተው የጤና አካልም ቶሎ አክት ማድረግ ምርምሮችን እስቲ እናደርግ እንመልከት የሚል መረጃዎችን ይሄ አፕዴት ማድረግ ያስፈልጋል። በጣም የሚናፍቀኝ ነገር እሱ ቅንጦት ይሆን ኦቲዝምን እኮ ርዕሰ ጉዳይ አድርጎ የሚያወራ ነው እኮ ያጣነው እኮ ነው። ርዕስ ማድረግ አልቻልንም፣ አጀንዳ ማድረግ አልቻልንም። ወደ አጀንዳው ስንመጣ እኮ ነው ስለዚህ ጉዳይ ምን የሌሎች ሰዎች ብቻ ጉዳይ ይመስለናል። አዎ ኦቲዝም እኮ ናሽናል ጉዳይ መሆኑን መጀመሪያ አክሰፕት አድርገን እጃችንን ለኢንተርቬንሽን እናስገባ። እና አሜሪካ እና እንግሊዝ ፐር ይር የሚያወጡት ገንዘብ ኢን ቢሊየን ዶላርስ ነው። ምክንያቱም የመንግስት ኃላፊነት ስለሆነ ያን ራሱ ለማስቀረት ኮስት ዋይዝ ያንን ለማስቀረት እንኳን ነው እነሱ መከራቸውን የሚሰሩት ወጪው አናታችን ላይ ወጣ እያሉ። ስለዚህ አንድ ልጅ ኦቲስቲክ ነው ብሎ ለመፈረጅ ያለው ፕሮሰስ እዛ ሀገር የሚኖሩ ኢትዮጵያውያን ቢነግሩሽ በጣም ከባድ ነው። ቶሎ ብለው ሩል አውት አያደርጉልሽ ኦቲዝም። ምክንያቱም አንዴ ሩል አውት ካደረጉ በኋላ መንግስት ኃላፊነቱን ይረከባል። ያችን በመፍራት ብዙዎቹ የዲያግኖሲስ ፕሮሰሱን በጣም ያበዙታል። እኛ ሀገር ምንም የለም እኮ ምን አለ ግን በየቤቱ ብዙ ሰዎች በየቤቱ ግን ችግሩ ይኸው እየተንሰራፋ እየሰፋ ሆኖባቸዋል። ሶፍት ላይ ጠብ ያለ ውሃ እዛች ቦታ ላይ ብቻ ይቀራል። ወደ ጎን ሲሄድ ታያለሽ አይደል? ሶፍቱን ሲወጥ እንደሱ እኮ ነው ያለው። እና የሆነ ጊዜ ላይ እንዳያስደነግጠን ነው ብለው ነው ቁጥሩን በዳታ መመስረት ጥሩ ነው። መንግስት አንድ ትልቅ ፓወሩ ምንድነው? ሳይንሰስ ያደርጋል አይደል? ዳታ መያዝ ይችላል። ዳታ አትሊስት እንደው አሰስመንት ይስራ።
አሰስመንት ሰርቶ ቁጥሩ እንኳን ያለበትን ደረጃ ይዝና ቤዝድ ኦን ዛት ዴታ መቼም እኛ ሀገር ሁሉ ጊዜም የመረጃ እጥረት ነው አይደል? መረጃ ለውሳኔ ይረዳል። የዛ መረጃ መሰረት አክት ያድርግ። አንሶ ከተገኘ እኔ ጸሎቴ ነው፣ በስቶ ከተገኘ ደግሞ መንግስት እንትኑን ያድርግ። መቼም እኔ ብቻዬን የምሟገትበት ጉዳይ አይደለም። ብዙ ድምጾች ስላሉ ያው ይጋሩታል ብዬ አስባለሁ። ጥሩ ያው መህሌ ብዙ ነገር ካንተ ጋር ማውራት ይቻላል። በጣም ብዙ ርዕሶችን ብናነሳ አያልቅብህም። አንብበሃል፣ ጽፈሃል። ብዙ ነገሮችን ኦብዘርቭ የምታደርግበት የምትመለከትበት መንገድ ለየት ያለ ነው። ያም ነው እንግዲህ እንድናደንቅህ የሚያደርገን። በጣም አመሰግናለሁ። ስለዚህ እይታዎች ስለሚለዩም ነው የምንከተልህ። እርግጠኛ ነኝ ሌላ ጊዜም እንገናኛለን። በጣም ደስ ይላል። በተለያዩ ጉዳዮች ላይ እናወራለን ብዬ አስባለሁ። ደስ ብሎኛል ላይፍ ሚዲያን ይዛችሁ በመምጣታችሁ እናንተ። እንግዲህ በጋዜጠኝነት ውስጥ ሁላችንም እንተዋወቃለን፣ ብዙ ኖረናል፣ ወዳጆች ነን። ለዚህ ፕሮግራም ብዬ ሳይሆን ደግሞ በጣም አፕሪሼት ማድረጋቸው ደርዝ ያላቸው እኔ በጋዜጠኝነት ላይ ያስሟገት ታየኝ ደርዝ ያላቸው ጋዜጠኞች ብዬ ከምላቸው መካከል እናንተ ናችሁ። ምራቃችሁን ያወጣችሁ ብዙ ጊዜ ያወራን ምን መናገር እንዳለባችሁ የሚገባችሁ፣ የትኛው መተው እንዳለባችሁ በእጅ የገባው ሙሉ የማይነገር መሆኑ የሚገባችሁ ጋዜጠኞች ደግሞ እናንተ ናችሁ። በዛ ውስጥ ደግሞ በምታገለግሉበት ሚዲያ ብዙ ሰርታችኋል። በሬዲዮ ፕሮግራሞቻችሁ ብዙዎችን አድሬስ አድርጋችኋል። ኢንተርቪው ማድረግን እናውቃለን በሬዲዮ ፕሮግራማችሁ ላይ። ዛሬ ደግሞ ፖድካስት መጣችኋል፣ በዚህ በዩቲዩብ መጣችኋል። በጣም ደስ የሚል ነገር ነው። ምክንያቱም እናንተ ናችሁ ቀጣዩን ጋዜጠኛ ልታፈሩ የምትችሉትም እና ለተቋማችሁ እየሰራችሁበት ላላችሁት ላከበራችሁ ህዝብና ደግሞ እንደ ኦዲየንስ እኔም በጣም አፕሪሼት ማድረግ ፈልጋለሁ። እኔ በጣም ብዙ ሰው ጋር ቢደርስ የእናንተ ተወት አስተሳሰባችሁ ነቢልም አንቺም ቲጂም በጣም ጥሩ የምትሰሩ ልጆች ስለሆናችሁ በጣም ነው የማደንቃችሁ። በዚህ አጋጣሚ ሳልናገር እናመሰግናለን። በጣም እናመሰግናለን። የዛሬ ላይፍ ሚዲያ እንግዳችን ስለሆንክ ሌላ ጊዜም በእርግጠኝነት እንገናኛለን፣ በተለያዩ ጉዳዮች ላይ እናወራለን። ጋዜጠኛና የኮሚኒኬሽን ባለሙያ መላኩ ብርሃኑ የዛሬ እንግዳችን ነበረ። ከኛ ጋር ስለነበረው ቆይታ እናመሰግናለን። ላይፍ ሚዲያን ሼር፣ ሰብስክራይብ አድርጉ። ከኛ ጋር ቤተሰብ ሆኑ። ጸገነት ላቀ አብሬያችሁ ቆይታ አድርጌያለሁኝ። ሌላ ጊዜ ደግሞ ከሌላ እንግዳ ጋር ቆይታ እናደርጋለን። የተለያዩ እይታዎችን እንመለከታለን። ሰላም ሆኑ።